ችግር የለውም እሺ አይቻለሁ ብለውኛል እኔ እኮ ቴክስቱ እንዴት ላሳይ እንግዲህ ዛራ በጣም ድምጿ በጣም ነው የሚያምር መልኳን ቆንጆ እባክህ ጠይቅልኝ ብሎ ወላሂ ነው ማለት የጠየቀኝ ልጅ ያለ ምን ያክል ተጽዕኖ እንደፈጠረች ማለት ነው ስለዚህ እኔ እህታችን በድምጿን እያለሳለች እያወራው ሳይሆን ሰደበረ የሚባል የፊትና በር መዘጋት አለበት እና እህታችን ምስራው ስራ መልካም ሆኖ ሳለ በስተጀርባ ደግሞ መፍሰደ አለው ስለዚህ ሴቶችን እንሰጣታለና ሴቶችን ታስተምር ክርስቲያን ሴቶች ይሄ ነው የምለው እኔ ከዚያዎች ባለው ወንዶች የተፈተኑ ይወጡ ተፈተን ይያሉ ችግር የለውም እያሰለምሽ ነው አይባልም እኛ ደግሞ ወንድሞች ነን አይደለ እህታችን በሚዲያ ነው ብትወጣ ደስ ይለና እና አንልም ሚስቲ በሚዲያ ወጣ ተናገር እሻለል በራሴ በኩል ምክንያት አለ ሚስቲ ወጭ ዳዕዋ አርግብትላ ነው ማለት አሁን እኔን ይሄው በህልም አይቻለሁ ብለውኛል እኔ እኮ ቴክስቱ እንዴት ላሳይክ እኔ لا أنا أبشر እንደዚህ ይሄው እኔን ብለውኛል አሁን እኔ ማቆም አለብኝ መስለሐን ነው መፍሰደው እንዴት ይታያል ከሩን ማማዬ መሲው የሚባሉ እነዚህ እንትኖቹ እነሱ ጋር በግል ሶሻል ሚዲያ ይዋዩ ይሄን ንጽጽሩን በተመለከተ እናንተ ነው በክሮች ወንድሞችም አላችሁ በቂ ነው ይህ ስራ በሷ ብቻ ተገደበ አይደለም ነገር ግን እሷ ድምጿ ፈጥፊትና ነው ለምንድን ነው ሰደበራ በሸሪዓችን ይህ ነገር ከተፈራበት መስለሐና መስሪቶች ብዙ አላህ Subhanahu Wa Ta'ala ቃልብሉ ልቡ ላይ እንኳን በሽታ አለበት አለ ሲል ድምጽም ማለሰም ድምጽ ሳለሳልሱ የሚያሳምሩ አሉ ያ ፓስተሩ ድምጽሽ እንደዚህ ያማረ መልክሽ እንዴት ቢሆን ዋክሽ በቪዲዮ ውጪ ምን ያክል ቢፈከነው በድምጿ አንደኛ ይናስ ሁለተኛ ሆሱ ቤት ገብቶ አንድ ልጅ በህልም ያየሁሽ ብሎ ያሰበው ምን ያክል ያቺ ስታወራ ድምጿን ንግግሯን ሳይሆን ድምጿን ነው ያጣጣማለው ያለ ልጅ ማለት ነው ሌላው ማን ጋር በውስጥ መጥቶ በአባክ መከራት አህመድ ድምጿ በጣም አስቸግሮኝ ያለ ልጅ ያለ ሌላኛው ልጅ ደግሞ አህመዲ ዛሃራ በጣም ድምጿ በጣም ነው የሚያምር መልኳን ቆንጆ እባክህ ጠይቅልኝ ብሎ ወላሂ ነው ማለት የጠየቀኝ ልጅ ያለ ምን ያክል ተጽዕኖ እንደፈጠረች ማለት ነው ስለዚህ እኔ እህታችን በድምጿን እያለሳለች እያወራው ሳይሆን ሰደበረ የሚባል የፊትና በር መዘጋት አለበት እና ይሄ ነው እንግዲህ ኩሱ ጋር ገብቶ ያለው ልጅ ሰምቼዋለሁ ብዙ አቤት ዛራም በቃ ጠይቅልኝ እንዳይረብሽ አይሰማም በደንብ አስተዋለሁ እስከዛ ሂዱበት ሐሳቡ ላይ ድምጹ ሞረ ስለሆነ የሚሰማን ወደ ማይኩ ጋር ጠጋ ስለሚል ባክግራውንድ ሳውንድ የሚሰማ ይመስለኝ እሺ ለሞከረላችሁ እና ድምጽ ሲኖር ፓውዝ አደርጋለሁ እሺ ሻልቲ ድምጽሽ አምራ ምናምን ያላችሁ አብራችሁ ግር የምትል ወንዶች ብሎክ አድርጋችሁ ዞር ማለት ትችላላችሁ እኔ ተከታተልን ብዬ አልጠራኋችሁም ከፈለጋችሁ ብሎክ አድርጉ والله ቀላል ብሎክ እናደርጋችኋለን والله ቀላል ብሎክ እናደርጋለን ገቡና ብሎክ አድርጓችሁ ማንንም መቻችሁ ከሆናችሁ ብሎክ አድርጉ ዳሉ አይደለም ገቡና ብሎክ አድርጓችሁ እንደዚህ አይነት ሴቶች ብሎክ እንዳይመጡ አድርጋችሁ والله وبالله الى يوم القيامه الفتاቸው እነዚህን ሴቶች الى يوم القيامه አይፈቱም ከብሎክ ሊስት ብላክ ሊስት ውስጥ ገብተዋል አሁን ጥቁሩ መዝገብ ላይ የገባ ሰው መቼም ቢሆን አይወጣም حتى يخرج مما فيه ካለበት ነገር እስካለ ራሽ ወለሞች ንግግር አምጥተውማ ያልሁ በሱና ዑለሞች ያልሆነ ነገር ለመለጠፍ የሚል ፈልጉ ሰዎች እየታዩ ነው አላሁ المستعان አውራቱም ብሏል ነብዩ አለይሂ ሰላቱ ወሰለም እናንተ ስለ ድምጽ ተነጋገራላችሁ ሐዲስ እናንተ المرأة عورة ይላሉ ነብዩ አለይሂ ሰላቱ ወሰለም ሴት ልጅ አውራ ነች ነብዩ አለይሂ ሰላቱ ወሰለም የት ቦታ ነው የሴት ልጅ ድምጽ አውራ ነው ያሉት የሚባል ነገር እየሰማን ነው ራሳዎች ይተቁላህ እንደው አላህን ፍሩ በአላህ ዲላት ተጫወቱ ነብዩ አለይሂ ሰላቱ ወሰለም የሴት ልጅ ድምጽ አውራ ነው አላሉ ግን በጣም የሚገርማችሁ ነገር المرأة عورة ነው ሴት ልጅ አውራ ነች አሉ ምን ያልኳችሁ ነው ሐዲሱ ምንድነው የሚለው المرأة عورة ሴት ልጅ አውራ ነች ሴት ልጅ አውራ ነች ሲባል ፊቷም እጇም እግር ሌላ በጣም ብዙ ነገር ውስጥ አካቶ المرأة عورة አሉ
إذا خرجت من بيتها استشرفها الشيطان قالوا ملك صلى الله عليه وسلم لك كبيتها ستوطال ملك صلى الله عليه وسلم شيطان እሷናቸውን ልቃቸው እንድትመለከቱ ያደርጋቸዋል ወጪ አንቺ የሚያዩት ወንዶች በአጠቃላይ ሸይጣን አፍጥጦ እንዳዩሽ ነው የሚያደርጋቸው የሸይጣን ተግባር አለበት ኢስተሽረፈሃ ሸይጣኑ አሉ መልእክተኛው ሰለላሁ ዐለይሂ ወሰለም አንቺ ምን ትሰሪያለሽ ይኸውላችሁ አንዳንዴ አይሻ አስተላል ሚዲያ ላይ አይደለም ያስተላለፈችው አይሻ ረዲየላሁ ተዓላ አንሃ እቤቷ ቁጭ ብላ ንግግሯ እንዳይታወቅባት ኖርማል ድምጿ እንዳይታወቅ ጣቶቿን አፏ ውስጥ እየከተተች አንድ ሰው ብሎክ ላድርግ እዚህ መጥቶ ወሬ የሚያዋስድ አንድ ዓለም የምትባል አለሌ የሆነች ሴት አለች በየቤቱ እየገባች ሪከርድ ታደርግና ቤቷ ውስጥ ወዳት አለች ከዛስ በኋላ አረፍት ወስደናል እስካሁን ድረስ ያው ሪከርድ አድርጋለች መልቀቁ አይቀርም ግን ብሎክ ተደርጋለች አትመጣም እኛ ቤት ካሁን በኋላ ኢንሻአላህ ተዓላ እንዳንቺ አይነት ምን አይነት ስድ እንግዲህ አንቺን ቤተሰብ መናገር ከባድ ነው አንቺ ምን አይነት ብሎክ ተደርጋለች እንደዚህ ብሎክ አርባቱ ተቀዳለች ለላኮ በራሷ አንድ ትልቅ ህይወት ነው ታውቃላችሁ ሙስሊም ሆኖ መኖር በራሱ ስንት አደብ ያስይዘናል አንዳንድ ሴቶች እስቲ ሌላም ካለ ሌላችሁ አንድ ዓለም በጣም ብዙ ሰው ስለ አይዞህ ሐቁ ልንገርሽ ይሄ ነገር በጣም ብዙ I think ይሄኛው መሰለኝ ልጅ ወንድ ባለበት መናገር كما قال عمر بن الخطاب እንደሱ አይነት መልከጥፎ ይሄ لانه قال اقبح نساؤكم السلفع ሴቶቻችሁ ፉንጋ ሴት አስጠያፊ ሴት ብሎ ማለት ያቺ ወንድ ባለበት ድምጿን ከፍ አድርጋ የምታወራ ሴት ናት እኔ አይደለም ያልኩት ዑመር ኢብኑ ኸጣብ ሱረት አል-ዑሰይሚን ከወንድ ልጅ ቅናት ከጠፋ ከሴት ልጅ ሀያ ከጠፋ ከምድር ምን ማጠበቅ ሴት ልጅ ወንድ በተሰበሰበበት ቦታ ወጣ እንደዛ አይነት ቃላቶችን እድሜ እንዲህ ነው እንደዚህ ነኝ እዛ ወጥቶ ይናከል መዘርዘር ከዛ ከዚች ሴት ነው ታዲያ አንተ ሱሐባን የምትጠብቀው የሱሐባን አይነት ትውልድ የምትጠብቀው ላማኸዛና ንቀፉት يعني አውጉዙ ትክክል አይደለም አደብም አይደለም የሴት ልጅ ሀያዋም አይደለም ቅያሱን ሲወሰድ ከሱሐቦች ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ዘንድ መጣ ኢኒ ወሀብቱ ለከ ነፍሲ ያለችን ሴትዮ ቅያስ ይደረግ ይሞክራል لا هذا ليس قياسا ያቺ ራስ ሰጠው እንጂ አለችው እድሜ እንደዚህ ነው ወይ እንደዚህ ነው አላህ በቁርአን ላይ ተጽፏል ያንኛውም ማለት ነው ከዛ ጋር የሚገናኝ ጉዳይ አይደለም በጣም ልዩነት አለ አባልዋቄ ላይ ያለን ነገር እንየው ولكن أكرر أدقاقمالو زمسالة وندموشي أهتوشي ሴት ልጅ ወንድ ባለበት መናገር كما قال عمر بن الخطاب እንደሱ አይነት መልከጥፎ ይላል لانه قال اقبح نساؤكم السلفع ከሴቶቻችሁ ፉንጋ ሴት አስጠያፊ ሴት ብሎ ማለት ያቺ ወንድ ባለበት ድምጿን ከፍ አድርጋ የምታወራ ሴት ናት እኔ አይደለም ያልኩት ዑመር ኢብኑ ኸጣብ ሱረት አል-ዑሰይሚን ከወንድ ልጅ ቅናት ከጠፋ ከሴት ልጅ ሀያ ከጠፋ ከምድር ምን ማጠበቅ ሴት ልጅ ወንድ በተሰበሰበበት ቦታ ወጣ እንደዛ አይነት ቃላቶችን እድሜ እንዲህ ነው እንደዚህ ነኝ እዛ ወጥቶ ይናከል መዘርዘር ከዛ ከዚች ሴት ነው ታዲያ አንተ ሱሐባን የምትጠብቀው የሱሐባን አይነት ትውልድ የምትጠብቀው ላማኸዛና ንቀፉት يعني አውጉዙ ትክክል አይደለም አደብም አይደለም የሴት ልጅ ሀያዋም አይደለም ቅያሱን ሲወሰድ ከሱሐቦች ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ዘንድ መጣ ኢኒ ወሀብቱ ለከ ነፍሲ ያለችን ሴትዮ ቅያስ ይደረግ ይሞክራል لا هذا ليس قياسا ያቺ ራስ ሰጠው እንጂ አለችው እድሜ እንደዚህ ነው ወይ እንደዚህ ነው አላህ በቁርአን ላይ ተጽፏል ያንኛውም ማለት ነው ከዛ ጋር የሚገናኝ ጉዳይ አይደለም በጣም ልዩነት አለ አባልዋቄ ላይ ያለን ነገር እንየው ولكن أكرر أدقاقمالو زمسالة ወንድሞቼ እህቶቼ ሴት ልጅ ወንድ ባለበት መናገር كما قال عمر بن الخطاب እንደሱ አይነት መልከጥፎ ይላል
ብዙ ታሪክ ተፈጽሞ ነበር ማለት ነው። ዴት ቀልዳለ እንዴ? ያለምን አልችልም። ምንድን ነው ያላት? አለሌን ያላት ምንድን ነበር ያላት? ደግሞ እኮ ሪከርድ ተቦልካ መቅዳቷ እኮ ታውቃለህ። በሌላ አካውንት ገብታ እኮ ነው በዋናው ነው እሱ የሚያውቃት። እሱ መቀዳው በሌላ ነው። ወይ ቀል የነብዩ ሱናም ተደግሞልሃል እኮ ሁለተኛው ተጫወተባቸው መሐመድ። እውነት የመሐመድ ተረት አይጣለም። ወንዱ እናቴ ስሜቱን መቆጣጠር አይችልም። ድምጽ ሰምቶ መቆጣጠር አይችልም። ስሜትን ተቆጣጠር የሚለው የለም። ይልቁንስ እየሮጥክ ገብተህ በቃ በሊጥም በሐባብም በሐውልት በግንድም ራስህን እንትን በል ነው። ገና እንትን ክርስቲያንዬ የኔ ውድ እንዴት ነሽልኝ? ደህና ነሽ? ገና አላለቀም። አንዴ ይሄንን እንጨርሰና አላህ ሱብሓነሁ ወተዓላ ብትፈሩ የተሻለ ነው ብዬ አስባለሁ። ሴት ልጅ ሚዲያ ላይ እንድትወጣ አልፈቀደላትም አላሁ ሱብሓነሁ ወተዓላ። ቢደሊል ኪታብ ወስና የተለያዩ ሐዲሶችንም ማምጣት ይቻላል። አላሁ ሱብሓነሁ ወተዓላ ሴቶችን ወቀርነ ፊ ቡዩቲኩነ ነው ያላቸው። ወሀዛ ነሱ ሚነል ቁርአን፣ ይሄ ቁርአናዊ የሆነ ጥቅስ ነው። በግንዛቤ ደረጃ ነው፣ በሌላ እንትን ነገር እንዳትረዱት። አላሁ ሱብሓነሁ ወተዓላ ሴቶቻችንን አክብሯቸዋል፣ አልቋቸዋል። እንደ ሴትነታቸው የሰጣቸው ትልቅ የሆነ ኃላፊነት አለ። ስለዚህ አስላቸውን መርሳት የለባቸውም ሴቶች። የሴት ልጅ መኖሪያ፣ መሸሸጊያ፣ መሰተሪያዋ ቤቷ ነው። ወቀርነ ፊ ቡዩቲኩና፣ ቤቶቻችሁ ውስጥ ወጣ አታብዟል አላሁ ሱብሓነሁ ወተዓላ። ሐታ ሴት ልጅ ከቤቷ ለሐጃ ካልሆነ በስተቀር ضروري ለሆኑ መሰረታዊ ለሆኑ ጉዳዮች ካልሆነ በስተቀር ከቤት መውጣት አልተፈቀደላትም አስለን በሸሪዓ ማለት ነው። ተግባባን አይደል? ነገር ግን መረዳት ያለብን ነገር አለ። ሴት ልጅ አታስተምርም የሚል የሸሪዓ ሁክም የለም። አንድም ዓሊም በኢስላም ታሪክ ውስጥ ሴት ልጅ ማስተማር አትችልም ብሎ ፈትዋ የሰጠ አንድም ዓሊም አታገኙም። ሲጀመር የሴት ልጅ ድምፅ አውራ ነው ወይስ አይደለም በዑለሞች መካከል አቡኪ እንዳለው ኺላፍ አለበት። መስአላው ግን ሰውቱል መርአቲ ለይሰ ቢዐውረቲን ፊ ነፍሲሂ ነው የሚባለው። የሴት ልጅ ድምፅ በራሱ ምን አይደለም አውራ አይደለም። ያዙልኝ፣ የሴት ልጅ ድምፅ ለይሰ ቢዐውረቲን ፊ ነፍሲሂ፣ የሴት ልጅ ድምፅ በራሱ የሴት ድምፅ የሚባለው ከአፏ የሚወጣው ንግግር ምን አይደለም በራሱ ማለት ነው ምን አይደለም አውራ አይደለም፣ ወይም ደግሞ ሐፍረት አይደለም። ግን ነብዩ አለይሂ ሰላቱ ወሰላም አልመርአቱ ዐውረቱን ብለዋል። ሐዲስ አለ አይደለም? አቡኪ ብታውጣልኝ ደስ ይለኛል። አልመርአቱ ዐውረቱን ኢዛ ኸረጀት ሚን በይቲሃ ኢስተሽረፈሃ ሸይጣን አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። ሴት ልጅ አውራ ነች አሉ። እንግዲህ የሴት ልጅ ድምፅ ያለው በእሷ ላይ እንደሆነ እናውቃለን። ሴት ልጅ በአጠቃላይ አውራ ነች አሉ። ልክ ከቤቷ ስትወጣ ሸይጣን ኢስቲሽራፍ ያደርጋታል። ኢስቲሽራፍ የሚለው አረብኛ ቃል ይላሉ ሰው በሆነ አቅጣጫ እየሄደ በፀሐይ አቅጣጫ ለማየት ሲከብደው የፀሐዩ ጨረር ካስቸገረው የእጅ መዳፉን እዚህ ግንባሩ ላይ አይኑ ላይ ያደርግና ቀና ብሎ ይመለከታል አይደለም? ያጮልቃል። ኢስቲሽራፍ ማለት ያ ነው። አጂነቢ የሆኑ ወንዶች ወይም ባዕድ የሆኑ ወንዶች ያቺ ከቤት የወጣችውን ሴት በዛ ልክ አጮልቀው ትክ ብለው ትኩረት ሰጥተው እንዲመለከቷት ያደርጋታል ሸይጣን አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። ሴት ልጅ አታስተምር የሚል ሸሪዓ የለም። በል ሴት ልጅ ተምራ እንድታስተምር ትበረታታለች። ለዚህ እኮ ነው ነቢዩ ዐለይሂ ሰላቱ ወሰላም በዙሪያቸው የነበሩ ሚስቶቻቸውን ከሌሎች ሴቶች ይልቅ ትኩረት ሰጥተው ሲያስተምሩ የነበሩት ዑለሞች። ነቢዩ ዐለይሂ ሰላቱ ወሰላም በተለምዶ ሙስሊሞች ከሚያገባቸው ከ4 ሚስቶች በላይ እንዲያገቡ አላህ ሱብሓነሁ ወተዓላ ቀጥሉ። ወይ ጉድ! አውራ ዶሮ ነው። ሼህ ኢብራሂም ደግሞ በዚህ ዙሪያ ሰጡትን ፈትዋ ደግሞ ባሰማችሁ ማለት ነው ትደክማላችሁ። ሴት ልጅ
ድምጿ ማውራት አለባት ብለዋል። ይሄ እንትን ማድረግ የለባትም። አጅነቢይ ለሆነ ሰው መናገር ያለባት ምንድነው? እንትና ባርሻለ ወይ ናገባ ደከመ ማለት አይቻልም ብለዋል። የለም በቃ እሳቸው ሲያብራሩ ሽንታችሁን ነው የምንለቁት። እና ጋይስ ዋት ኢዝ አወር ፖይንት? እንዴ ሲኖሩ ቆይ እነዚህ ልጆች ተረከዛቸው ከወሰወሰ፣ ድምጻቸው ከወሰወሰ፣ ፊታቸው ጸጉራቸው ከወሰወሰ በቃ እነሱ ላሊያቸው እንደ ከሰል ከግራቸው በጥቁር ካልሲ እጃቸውን በጓንት ሰውነታቸውን በጥቁር ልብስ አናታቸው ላይ ጥቁር እንትን ደፍተው ለብሰው ተሸፋፍነው ከሰል መስለው እየሄዱልህ ድምጻቸውንም ሰምቼ ወሰወሳለሁ ካልክ ችግሩ እኮ ያንተ ነው ብራዘር። ለምንድን ነው እስልምና ይሄንን የማያደርገው? አይ ቲንክ መሐመድና ጓደኞቹ የነበራቸው ስብዕና ትልቁ ማሳያ ነው። ትልቁ የነሱ ስብዕና ማሳያ ነው። I don't think so የኢትዮጵያ ሙስሊሞች እንደ በዛ አይነትማ እነዚህ ሰዎች በቃ ሰወሰወሱ ነው የሚሉት። በወጡ በገቡ ቁጥር ቲክቶክ በከፈቱ ቁጥር ቲቪ ባዩ ቁጥር ሁሌ ወስዋስ ላይ ናቸው ማለት ነው። እንዴ አንተና ኢሳያስ 57 ነው 157 ኢሳያስ 157 ታቋታላችሁ ሳዲ ለምንድን ነው ወንዶቹ ባይወሰውሱም ብላለች። እኛስ እነሱ ሳይወሰውሱ ነው ኢሳያስ 157 ያለችው መሲ ነው እንዴ ማለት ቲክቶክ ላይ ዛሬ አመት ነው 2 አመት ኢሳያስ 157 አለች። ታምኔ ባይዘው ምዕራፍ 9 ያለው ነው ሰምተዋል። ምዕራፍ 9 አለ መጻፈየው ዳጊ ነበረች እዚህ በስተ ላይ ነበረች እና ጥሩ ጥያቄ ጠየቀች። ወንዶች ሳይወሰውሱንም አለች። እውነቷን ነው። ሽቶውን ነጥቀ ወንዱ እየተቀባ ኩሉን ወንዱ ነው የሚቀባው። ሽቶ ከተቀበተ ልጅ ጀሃነም ነች አልካት። ኩሉን የምትኳለው አንተ ነህ። ወንዱ ሳይወሰውስም ሴቷን አለኮስ ሚስት ተናገረ። እኔ ወላሂ በህልም መጣ ብለው ይያላል። የማንሱ መልስ እንዴ ቆይ ምን ብለው መለሱ? ለአይነ ስውር ሂጃብ ማድረግ ያስፈልጋል የሚለው መልስ ምን ተብሎ ተመለሰ? ሳልጨርስ ተመለሰ። እንደሱ ተነሳ እንዴ? ተነስቶ ነበር። አዎ አንዴ እኔ እንጃ አልሰማሁትም። እና ያዋለን በጣም ብዙ አዲሶች ምን ከፍታችሁ አሉ። በጣም በርካታ አዲሶች አሉ አሁን ከፍተን የምናያቸው እንዴ በዚህ ጉዳይ ላይ ሰው እስኪ ንግቡ ሙስሊሞች እኔ ግራ ገብቶኛል እውነት። በተለይ ሴት ልጅ የተረከዙ መደገሙ ተረከዝ እንደተደገመ ሰምተሃል? ተረከዝ ምን ነበር ደግሞ? ነብዩ ተረከዝ አይተው ሰምተሃል? ታውቀዋለህ እሱን አይደል? እሱ አውቀዋለሁ። አንዱ ወገናችን ደግሞ ሚስት አለው ምን አለው እዚህ አሲያ ቤት ትዳር ማጋባት ጀምራለች። እዚህ ቲክታክ ላይ የሚታወቅ ነው። እሺ ቪዲዮ ወጣለና ተረከዟ የሚያምር ሚስት ፈልጉልኝ እና ተከታይ ነው እንዴ? በጣም ብትጥሩ ነው አጥብ ተረከዝ ነው እንዲያሰሩበት ተረከዝ ምትለው እሷ አሪፍ ነው። እኔ ግን በጣም የሚገርመኝ ነገር በዚሁ አጋጣሚ በተረከዝ ተወዙ ተረከዙ ይፈልጋለልሽ 2 ቪዲዮ አለ የተረከዙ ነብዩ በተረከዝ ተወሱሶ ከዙር ነው የቀረው ያረፈደው። ከምን ስግደት ነበር? 10 ሰላት ሲያረፍድ ይህ ሰውዬ እዚህ ጋር ምን ያሳያል? ስሜቱን እንኳን መቆጣጠር እንደማይችል ያሳያል። አይሻ ግን በቡሃሪ 299 ላይ ምን ብላለች? እንደ ነብዩ ራሱ የስሜቱን የሚቆጣጠር ሰው የለም ይላሉ ሚስቶቹ። እኔ እሱ ለፈንድልኝ ጉኗ እሱ ረመዳ ላይ ለፈንድልኝ ጉኗ በተረከዝ ራሱን ያልተቆጣጠረ ሰው ፕራይቬት ፈንድል እያደረገ ራሱን ይቆጣጠራል ስትባሉ አስቡት። ፕራይቬት ፓርትን ከመመልከት በይበልጥ ምን ያደርገዋል? እየዳበሰው ስሜቱን ይቆጣጠራል ይላሉ። ይህ ምን ያህል ተረት የሆነ ሃይማኖት እንደሆነ በጣም ይሄ ልትገነዘቡ ይገባል። በጣም
እውነት እውነት አንድ ቁጥር እየጻፍሽ ነው። ቀጥይ። ናኑ ቪዲዮ ፖስት ካለችና ሪፖርት አድርጉላት 231 ሰዎች። ቀጥይ እውነትሻ። እሺ ናንሻን ፖስት ያደረገችውን ገብታችሁ ሪፖስት ሼር ምናምን አድርጉ፣ ላይክ አድርጉ ቫይራል እንዲወጣ። ሳዲ አሁን አንቺ ከእንትን እየወጣ ባለበት አታወራም። ማውራት የለባችሁም ለምን እንባላለን? ሳዲ አሁን አንቺ ከእንትን እየወጣች ነው መሰለኝ። ከተነሳው እንትን እየወጣች ይመስለኛል። አሁን እኛ ስለ ጋብቻ ስለ ትዳር እያወራን ያለ ነው። አሁን ያልሽው ነገር ደግሞ ማን ነው? ወንዶችን እኮ ይዛችሁ ነው እያወራችሁ ያላችሁት እና ለምንድን ነው የራሳችሁን እያወራችሁ ከዛ ሴቶችን ወጥተው እዚህ ጋር ከኛ ጋር እኩል ነው አያወሩ? ማውራት የለባቸውም። ማን ያለው? አሁን እኮ የሚሰበከው እሱ ነው። ማስተማር የለባቸውም፣ ድምጻቸውን ማሰማት የለባቸውም። እኛ ብቻ እናስተምር፣ እዚህ እንትን ላይ መቅረብ የለባቸውም እየተባለ ነው። ለምን ያልተጻፈ ነገር ለምን ይነበባል? እኔ የለበትም። እንግዲህ ለማንኛውም አቡሳላ ለማይከፈት አንደኛው እሱ ነው። እንደው አንቺና አቡሳላ ተገጣጠማችሁ። እንደውም ሁለት ኤክስትሪሚስት የሆናችሁ ናቸው። ሴት ልጅ ማስተማር የለባትም፣ ማውራት የለባትም። እኔ መጽሐፍ ቅዱስ ላይ ነው ተገዝታ እንድትኖር ያነበብኩት። ቁርአን ላይ እና ሐዲስ ላይ ያለ ነገር ከሆነ ስጡን ማስረጃ እንፈልጋለን። ሴት ልጅ አታስተምር፣ ድምጧ አይሰማ፣ የማስተማር መብት የላትም የሚል ካለ እንቀበላለን። ግን ከመሬት ተነስታችሁ ለምን ታስተምራለች? ለምን ድምጿ ይሰማል? ለምን እዚህ ትመጣለች? እኛ ያለንበት እኛ ብቻ እናስተምር፣ እኛ ብቻ እናውራ። እውቀት ከፈለግንስ እንዴት ነው መማር የምንችለው? እኛውም እውቀት ፈላጊ ነን እንጂ አስተማሪ አይደለም። የኔ ቤቴ ለምሳሌ ኦኬ፣ ለምንድን ነው እንደዚህ ከራሳችሁ እኮ አልፎ ጭራሽ እኮ ካፊሮች ጋር ሄዶ ነው ያው ካፊሮች የሚቀባበሉት። ለምን እንደዚህ አይነት ቪዲዮ ትሰራላችሁ? አቡሳላ አንደኛው አቡሳላ ነው። ፖለቲካ ተውሪያት ቢያንቺ ደግሞ እስኪ እኔ የማዳወራውን የሆነ ጀስት መጥፎ ነገር እንደወራ ታደርጉኝ። ስነ ስርዓት ያዙ እስኪ። ሳዲ ይሰማል ወይ? ረስታ ትሰማለህ? ጨበቃ እንዳያንብኝና ምናለ አይ ራስታው አሳስቆ ሊሸውድ ማለት ነው። ዛዲ ልክ ከኛ ጋር ቶፒክ ረሰ ዘለሻል አላ ነው። ዝም ብሎ ከመሬት ተነሷል ያሉት ነገር ልጅ ማለት ነው ትፈትናለች አሉ። አንተ አዳምጠኝ ራስ አሁን ሰሞኑ ምን መሰልክ የሚካሄደው ሴት ልጅ ድምጿ ስለሚፈትን በድምጽ ማስተማር የለባትም አሉ። እሺ ይኸው እንዳይፈትንም ያለው ማን ነው? አንድ ወንድ ልጅ የኔን ድምጽ በሰማ ሰዓት ያዙ ይልቀቁኝ የሚል ከሆነ እሱ ምን አይነት ወንድ ነው? ሲጀመር ሲቀጥል መካሪ ተብዬዎቹ ራሳቸው በቪዲዮ ፍጥጥ እያሉ እናንተ መውጣት የለባቸውም ማለት ምን ማለት ነው? መጀመሪያ እነሱ መቆጠብ አለባቸው የለባቸውም? ከምሬ ነው ምልክ በጣም ከነው ደም የሚያፈሉት ከራሳቸው አልፎ ደግሞ ጭራሽ ለካፊሮች ምናምን ነገር ምን ማለት ነው? ሲቀጥል ሴት ልጅ አታስተምር የሚለው የቱ ጋር ነው የተጻፈው? የተጻፈ የለም። እነሱ ለምን ፍጥጥ ብሎ በጭራሽ በፊልተር ራሱ ሳይቀር ለምን ፍጥጥ ብሎ ይወጣሉ? መካሪ ነቢያዎች ማለት ነው። መጀመሪያ ራሳቸውን እንትን ብሎ ነው መምከር ያለባቸው። አይ እኔ ራሴ ያስተምራለሁ እንደፈለግኩ አንቺ እንደፈለግሽ መሆናችን ማለት ምን ማለት ነው? ፈጣሪን አክብሮ ፈጥሮኝ ማንም በእኔ መብት የሚገባ ሰው የለም። ባይዘው ማንም አልሰማም። እኔ አወራለሁ። ስለዚህ ማን ነው በራሴ ነፃ ምርጫ የመጣ? በእኔ እንትን ውስጥ ማንም አይመለከተውም። ሲጀመር ሰላም አለይኩም ወራህመቱላህ የሚለው መጽሐፍ ቅዱስ ነው እንጂ እስልምና አይደለም። ስለዚህ አንሰማም። ሰላም አለይኩም ወራህመቱላሂ ወበረካቱ ወበረካቱ። ሳዲ እህታችን ስሜታዊ ሆነሽ አንደኛ አታውሪ፣ ሁለተኛ ደግሞ መጠየቅ አለብሽ የእውቀት ባለቤቶች ምክንያቱ ምንድን ነው ከምን አንጻር ነው ብለሽ መጠየቅ ትችላለሽ። እና አቡ ሳላህ መሆኑ ሌሎችም ወንድሞች ይህን ሲናገሩ ከመሬት ተነስቶ አይደለም። ዑለሞችም ሲናገሩ ከመሬት ተነስቶ ሳይሆን ከቁርአን ከሐዲስ የያዙትን ነገር ይዘው ነው።
ሴት ልጅ አታወራ አልተባለም። ብታወራበትን ቦታ ትምረጥ። ሴት ልጅ ማውራት ባደግ ብትጠይቂ የተሻለ ነው አሉ። ኢንሻአላህ ከታችም ኡስታዞች አሉ በደንብ ይመልሱልሻል፣ ያብራሩልሻል። ግን ስርዓት ይዘሽ አንቺ ባደግ ጠይቂ። እኔ ስነ ስርዓት አለ ባይዘውኝ ቤተሰቦች በስነ ስርዓት ነው ያሳደጉኝ። በራሴ ላይ ምራምን ብቻ አልወጣም። ለዛ ነው እኔ ደግሞ ከተናገርኩ በጣም ከባድ ነው። ግን ዮን ጀስት ተረጋጊ፣ በቃ ተረጋጊ። አሁንና ሰምቷል። ከታችም የሚያውቁ ሰዎች አሉ። ሁክሙን ሸራዊ ፍርዱን ከምን አንጻር ከመረጃ አንጻር ይነግሩሻል። ቁርአን መወራት አለበት ጊዜ ወሰላ አልተወራ የሚለውን ከእኛ ይልቅ ሴት ልጅ ማስተማር የለባትም የሚል የቁርአንና የሐዲስ ማስረጃ ስጠኝ፣ ከዛ እኔ እቀበላለሁ። ወሬ ከታች የሚያወሩትን ወሬ አልሰማም። እዛም ምሳት እዚህ ምሳሚቱን አልሰማም። ግን እኔ በራሴ ሲሄድ ማንም ሰው የራሴን ነፃ ምርጫ እንዲገፋኝ አልፈልግም። ሰዲ አዳምጪ ቀስበለሽ እኮ ማስረጃ ይንገረኝ። ያለ ማስረጃ ማንም ኡስታዝ መጣ ማን መጣ አላዳምጥም። ማስረጃ ሲኖረው ማዳምጠው በቃ ይነግርሻልና እንትን በይሽ። አዎ መረጋጋት የሚያክል ነገር የለም። እሺ ሳላህ ከቻልክ አቡ ሳላህ አይ መጽሐፍ ፈቃዴ ነው ያለችው። አሁን የቀራቸው ጽሁፍ ነው። መጽሐፍ ራሱ ይወሰውሳል ይላሉ እነዚህ ሰዎች። አይ እኔ ግራ የገባኝ አንድ ነገር አለ። የተጠየቀኝ እነሱ ያሉት የሴቶች ድምጽ ወሰወሰን ነው። እሷ ምን አገባትና ነው እንትን የምትለው? ወንድ ነሽ በዚህ ድምጽ አብሮ ነው አንተ ወንበር እየተጎተተ እኔ በጣም የገረመኝ ነገር ልንገርህ። እቺ ሰው መሲድ ነበር ያልኩት። እኔ መሲድ ነበር። እኔ ውስጥ ግቢ እውነት ወይ እኔ ውስጥ ግቢ እውነት የተናገረችው ነገር ግን ልታልፉት አይገባም። ምን ብላለች? በህይወቴ ባይዘው እውነት ነው የምነግራቸው። አሁን እያካበድኩኝ አይደለም። እዚህ ቲክቶክ ላይ ካሉት ከሙስሊም ሴቶች አንዷ ባዶ ጭንቅላት ሆና የምትታየኝ እሷ ነች። ምክንያቱም ምንም አትሰማም፣ ምንም እንትን አትልም፣ ዝም ብላ የምትራመድ ሰው ነች። ምን ብላለች? እኔ መጽሐፍ ቅዱስ ላይ ነው ሴት ልጅ ስትጨቆነ ማቀው። ምን ተብላ አታስተምር ተብላ እየተጨቆነች ነው የእሷ አባባል። እሺ ስለዚህ እናንተ የተጻፈበትን አሳዩንና ሴት ልጅ አታስተምር የሚለውን አሳዩንና እሺ ብለን እንቀበላለች። እሺ ብላ ስትቀበለው አይ መጨቆን አይደለም ብላ ነው እንትን ማለት ነው። ያን ነገር ራሷ መጽሐፍ ላይ ካገኘችው እየተጨቆነች አይደለም ማለት ነው ሴት ልጅ። እንደሷ አመለካከት ምን ያህል ባዶ ሰው እንደሆነች ነው እቺ ሴትዮ የምትመለከቱት። መጽሐፍ ቅዱስ ላይ ስታየው ሴት ልጅ ተጨቆናለች ትላለች። እሷ ላይ ስታየው ግን አይ ኦኬ ኖርማል ነው ብላ አክሴፕት አድርጋ ትቀጥላለች። በጣም ያሳዝናል። ትንሽ እኔ በጣም አዝናለሁ በዚች ብሮ። የቀረው ጽሁፍ ብቻ ነው እስልምና ውስጥ የማይወሰውስ ነገር የቀረው ጽሁፍ ብቻ ነው። ተረከዝ ነበር እጅ ገብቷል፣ ይወሰውሳል፣ ጸጉር ይወሰውሳል። አይንስ እንዴት ነው? የአይንን አጣራለሁ። ሁሉ ነገር ይወሰውሳል። የሴት ልጅ ተረከዟ ይወሰውሳል ተብሏል። ድምጿ ቀረ ብለን ነበር። ድምጿ ይወሰውሳል ከተባለ አሁን እጅ ጽሁፏ ነው። እሱንም ትንሽ ዞር ከዚህ በኋላ ምግባሯ ራሱ አሁን ይወሰውሳል። እንትን ነው ምን ታላችሁ ነፃነት መፈታት ነው እንደዚህ ብላ መታወራው ነው እኮ ነው ያልገባኝ። እኔ ማለት ሙስሊምና ነው የምታወራው ነው እኮ የኔ ጥያቄ ደግሞ ማለት የትኛው ነፃነት ሆነ እንደዚህ በዚህ መንገድ ልትጋፈጥ ያረጋት እንዴ? ጋይስ እኔ ያሳዘኑኝ፣ ጌታ ምስክሬ በጣም ያሳዘኑኝ፣ አንጀቴን ነው የበሉኝ። ምንድነው? እስኪ ንግቡ። የሴት ልጅ የማያወሳውሰው ነው አሉ። እስኪ ንግቡ ሙስሊሞች። ሰዓት ከተናገረችው ነገር የተመቸኝ ወስቴ የተነገረኝ እሱ ራሱ ላይ ቆጣጠረብ እንደ ማንም ድምጽ ሰማ ብሎ ጀርባ ቁጥር ይሄ እኮ የሚያሳየው ምን ያህል ሴንሲቲቭ እንደሆኑ እንደዚህ ለዝሙት ምን ያህል ሴንሲቲቭ እንደሆኑ በምንም አይነት ነገር እንደማይመሩ ኤቭሪ ነገራቸው መጽሐፋቸውም ሁሉ ነገራቸውም ያን ነገር ብቻ ስለሚያሳያቸው ውስጣቸው ላይ ሊመጣ የሚችለው በምንም አይነት ሲቹዌሽን ዝሙት ብቻ ነው።
በቃ ሩካቢ ስጋ ብቻ ነው የሚታያቸው። ሴት ልጅን እንደ እህትነት ሊስሉ አይችሉም። በቃ እንደ ጓደኛ ሊስሉ አይችሉም። ወዲያውም እንዲያርጋት እንዲ ምናምን የሚለውን ነገር ነው የሚስለው። አስበዋል እንግዲህ አስበው ዛሬ ጋር ጎልቢ መጣሽ ካለ ምን ትጠብቃለህ? ያስተማረሽ ትምህርቱን አይሰማም ማለት ነው። እንዴስ እኔ እኮ እስከ ዛሬ ድረስ ለምንድን ነው ሙስሊም ወንድሞቻችን የማይሰሙት ምናምን እላለሁ። ለካ የእነ እውነት የእነ ማሜን ቺክ ለካ አይቀባ አይመጡም ብዬ እኔ ራሴ ግራ ገብቶኛል። ለካ ደቅ ብለው የቺክ ድምፅ ነው የሚኮበኩቡት። ሪከርድ ተናግሮታል። እሱ ቤት ያው ሁሉ ሰው ታዲያ የሚሰልመው ለምን ይመስላል? ዛህራን ይዟት ስለሚገባው ነው። ምን ይሰልማል? ራሳቸው እየሰለሙ እኮ። ዛህራ ማለት የሁሱ በቃ ፕሮሞተር ነች። ሶፊዬ እንኳን ደህና መጣሽ። ምርጣ ደህና ነሽ ወይ? ደህና ነኝ። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? አለሁ። ምላሴን ነከስላልክ እንዴ? ጣትሽን ከተሻወር እንዳይሻ ምላሴን ነከስላልክ አላለችም እንጂ ነው እኮ ዘንድሮ ማያሰማን ነገር የለም። ያንቺ ድምጽ ደግሞ አይጣል ነው። እውነት ነው። እኔ አላማው ሙስሊም ወንድ ካለ ሙስሊም ወንድ ካላችሁ ገበይ ዝም እላለሁ እኔ። ኧረ ወይ አልተባልሽም ግን አንቺ ምኑን ነው የምማረው እንግዲህ? ይሄ የድምጹ ምናምን ፈትዋ አልተሰጠሽም በድምጽሽ? አይ በዚህስ እኔ ከባድ አልነበሩም የኔዎቹ። አሁን ብሶባቸው ነው እንትኖቹ መተው እኮ ነው። እኚህ ፊደል ያልቆጠሩ አሉ አይደለ? ጥበብ የሚባል ነገር ማያውቁ እነሱ መተው ነው እንጂ አሁን በጥበብ ነበር እኔ ሳቀው ሁሉም ነገር። አሁን ተቀይሮ ሐላል ወጣ። ግን እኮ አለ አይደል እንደ ዑለማዎቹ ስህተት አይደሉም። በእንትናቸው ምናምን ስህተት አይደለም፣ ግን ጥበብ ነው የጎደላቸው እንጂ አለ። በዚህ ያለ አደባባይ ላይ ያወጡትም ነበር ነው። አዎ አነጋገራቸውንም ያሳምሩት ነበር ትንሽ ቅቤ እየቀቡት። ያው እኔ እኮ ፈትዋዎችን እንዳለ አነበብኩኝና ደረገጥኩኝ። እኔ ራሴ ብዙ አይነት እንትኖች አየሁና ነብዩ ያው ሁሉም አትናገር ማለት አይደለም። በቃ በፖይንት ያስቀምጡታል። ትናገር አሁን ለምሳሌ መጥቶ ባልሽት ነው ካለ የለም በቃ እንደዚህ ቁርጥ ያለ መልስ ድምጿን እንትን አትበል፣ ድምጿ በጣም እንትን አታርገው ምናምን ተፈጥሮ ድምጿን እንትን ታርግ በጣም በቃ ኧረ በስመ አብ ጭንቀት አልኩኝ። እንዴ ከዛስ አውራ ነው አሉ። አውራ ዶሮው ምን ይሆን አላወቅንም። እስኪ ለጊዜው አንተንስ ሶፊዬ ሰላት ሲሰገድ ሴት ልጅ ሱብሃንአላህ ማለት አትችልም የሚለውስ? እሱ ልክ ነው። የድሮ ነው ማውቀው ነገር ነው። እሱ እኮ ኖርማል ነው። ስታጨበጭባለች እሷ ወንድ ነው እሱ እንትን የሚለው ግን እኔ እሱ ሴት ልጅ ድምፅ አውራ ነው ከሚለው ጋር ገና አይቼው አላውቅም ነበርና ሰውዬው ሲል ነው ኦኬ ይሄ ነገር ልክ ነው ያልኩት። ያው ሐዲስ እንኳን አለ ሳሂህ ቡኻሪ 102 ምናምን አካባቢ ነው እንደዛ አለ። ቡኻሪ ዘግበውታል። ከባሏ ጋር እየሰገደች እሺ አሁን ማይዘዌ ይሄ ነገር እኔ ቴክኒክ ነው ብዬ አስባለሁ። አሁን እንዴት መሰለ ወይ ስራቸውን አዛ ያረጉባቸው ሴቶች ይኖራሉና እነሱን ከሚዲያ ለማጥፋት የሚጠቀሙት ቴክኒክም ሊሆን ይችላል። አንድ ያለ ስለዚህ በቃ እንትን አትበሉ አየር ላይ እነሱን አወጥተው ከዛ ራሳቸውን አስቀርተው የራሳቸውን ስራ ሊሰሩ ነው ያሰቡት። ስራቸውን እያበላሹብን ነው አንዳንድ ሴቶች፣ ስለዚህ በዚህ መልኩ እናስቆመው ብለው ማስበውም ሊሆን ይችላል። አዎ እንደዛም ታስበዋል። ግን ፋይናላይዝ ስታደርገው ዞሮ ዞሮ ቼክ ስታደርግ የተናገሩት ነገር ምንም ስህተት የለውም ያለ ነው። የእስልምና ህግ እንደዛ ያስገድዳል። ሐራም ነው ወይ ተብሎ አውራ ነው ወይ? አዎ የዑለማዎች ኺላፍ አለ በድምጿ ዙሪያ ላይ አለመስማማት አለ። አንድ ነገር ግን ይስማማሉ። በጣም በቃ ሁሉም የሚስማሙበት አንድ ነገር አለ። የተቀናጣ ድምጿ እንትን ያለ ነገር ማውጣት የለባትም። ስፔሲፊክሊ ሌላ ነገር ማውራት የለባትም። ወንዱን አትራክት ሊያደርግ የሚችል ነገሮች ላይ መሄድ የለባትም።
ኦፊስ ውስጥ እንዴት ነው መስራት ትችላለች ወይ ምናምን እዛ ድረስ ላይ አይቻለሁ። አትችልም ምናምን ነገር ስትሪክት ነው በጣም። ቢሮ ውስጥ አንተ መስራት አትችልም ካለ ምን ትፈልጋለህ ታዲያ ሚዲያ ላይ መተማስተማር? እነ አዳዳዳም እነሱም እንትን ተብለዋል። የሆነ የሚረብሹ አሉ ምታውቃቸው አዳዳዳም ነው የሚሉትን አታውቃቸው? እሷ በአይኗ ተወግዛለች። ባደዳ በሷ አይደል የተጀመረው? ሳትቆራጫፍ ኮልታፋ የሆኑ ተብሎ ነው የተጀመሩት። እሷ ባለው ቁርአን ቤት ስትባል እየተሳደበች ተብላለች። አሬ ቁርአኑ ተው በእናትህ ተው። አላተው ከገስራ ያወረደኝ ለማለት ከገስታ አይደለም ገስታ አወረደኝ ለማለት ገስታ አስወለደኝ እያለች ትከልዳለህ እንዴ? በቁጥር አንድ ነው እሷ ነው ስሟን ጠቅሰው ነው የወረዱበት። እኔው እውነት አሰሚን እስኪ እኔ እዛኛው አካውንት ውስጥ ገቢና የተረከዙን እንቀጥልበት ወይ ሶፊ? አንድ ደቂቃ ቀጥሉ። ሃኒ ሊዱዬ ሶፊ how are you girls? my goodness girls አለሽልኝ ሃኒ አለ። እኔ ግን ምንድነው ይሄ ነገር እንደቀልድ መታየት የለበትም ማለት እዚህ ጋር አሁን መተን እንደቀልድ አወራለው ድምጽ አትውጣ ድምጽ ምናምን ተብሎ የተመሰረተበት እንጂ አሁን እዚህ ጋር ትልቁ የአላህን ቃል የሆነውን ነገር ለማስተላለፍ ነው አይደል? ድምጽ እንኳን አይሆንም እንደዚህ መስማት የለበትም ፊትና የተባለው ዴይ ቱ ዴይ ላይፋችንን አስቡ። አሁን ድምጽ መስማት የለበትም ሲባል በቪዲዮ መውጣታቸውን ልክ አይደለም የሚለው ተቃውሞ የለም። ተቃውሞ እያሳየ ያለው ራሱ ድምጽ እንዴት ኢየሱስ የገዛ እናቱ ማርያምን ይበዳል። ኢየሱስ ቆላጣም ነው የክርስቲያኖች አምላክ። እናቱን ማርያምን እና ዴይ ቱ ዴይ ላይፍን አስቡት ነው። ትምህርት አለ። ከዛ ደግሞ ያቺ የራሷ ኬሪር ይኖራታል፣ ታስተምር ትችላለች፣ የተለያየ ቦታ ስራ ቦታ ትሄዳለች። እና የአምላክን ቃል ራሱ ተይ ይበጠብጣል ድምጽሽ የተባለችው ልክፈትላችሁ አላችሁ አይደለ? ማንንም ማላቋረጥ ሀሳባችን ጨርሻለሁ። ሚስት ፈልጋለሁ ተረከሷ የሚያምር እንደዚህ አንተ በተረከስ ነው እንድትሰራባለ አንተ ሰው አቂ ተረከሷን ይዘህ ነው ያለ ተረከስ አስሩ ጀናባ ላይ ታገኙታላችሁ ብሎ ወልመራሙ ወቅት ለሐካም ላይ የቀራችሁ እህቶች ወንድሞች ስለ ትጥበት ሲናገር ነብዩ አለይሂ ሰላቱ ወሰለም 10 ሰላት ላይ ወደ መስጊድ እየመጡ የሰው ናቸውና አጅነብይ እግር እኮ ነው ያዩት። አንዲት ተረከዝ ነው ያዩት። ስትራመድ ተረከዟ አይተው ወደ መስጊድ መሄድተውና ትዳራችንን ላለማፍረስ ነው የሁሉ ነገር ዝም ያልኩት። ኧረ ሰው ሁሉ ምን አገባችሁ? ልክ አልጋ ላይ እንኳን እሷ ነች ይሄንና እከራከርልሃለሁ። ለምን አንተ ባሌ ነህ አሳልፍ ያልሰጠህማ ገብቶሃል? ይሄን አክል ግን ከዚህ በኋላ አንተ ሚዲያ ኦኬ ውስጥ መስመር ኦኬ አልኩኝ እኮ እሺ አልኩኝ። ግን ሚዲያ ላይ ወጥተህ ሳታፍር ነገ እኮ ልጆቻችን ያድጋሉ። በአላህ ልጆቻችን እኮ ያድጋሉ። ይሄ ቪዲዮ አያዩትም፣ ይሄ ቪዲዮ አይቀመጥም። ትዳር ፈልጋለሁ ብለህ የምትወጣው በሚዲያ እሺ ውስጥ መስመር ችግር የለውም አልኩኝ። ውስጥ መስመር ችግር የለውም እንደፈለግኩ በቃ ይሄ አመለው እንደው ድግምት ተደግሞብህ ነው መተት ተመትቶብህ ነው የሆነ ነገርም አይቶት ነው ባሊ እንደዚህ አልነበረም አልኩኝ። አንተ ጭራሽ ሚዲያ ላይ ወጥተህ ሚስት ፈልጋለሁ ተረከሷ የሚያምር እንደዚህ አንተ በተረከስ ነው እንድትሰራባለ አንተ ሰው አቂው ተረከሷን ይዛት ነው ያለው ተረከስ ይራ በአደባባይ የታችን አሲያ ቤት ሚስት እየተፈለገልኝ ነው። እውነት አንድ ማወቅ ያለብሽ ነገር እስከ 4 ማግባት እንደምችል እንዳትረሽ። ሚዲያ ላይ ወጥተህ ሚስት ጌታው ማለት ሚስቱ ነች። ሚስቱ ነች። እሱም እኮ ታዋቂ ቲክቶከር ነው። ቆይ ያሳያለሁ ፊቷን ግን ገጽዋን አይተኸዋል? እሷ ተናግረ ዞር ነበር እኮ ሆስቷ እኮ ትዳር አገናኝ ይመስለኝ ነው። ሚስቱ ነች እቺ እንዴ? አሲያ ቤት እኮ ነው። አዎ እቺ አሲያ ጀማል ቤት ሚስቱ። ቆይ ሁለተኛውን ቪዲዮ አዘጋጁ። ሁለተኛ ሌላ ቪዲዮ አለ።
ኖርማል ደግሞ ሙሉ የለቀቀችው አረ ሰው አናዘር ሌቭል ላይ ደርሷል። አንተ ምን እንደመለሰና ደግሞ እኔ እኮ እንደዛ ስትልኝ ቅድም ባይ ዘ ወይ 4 ማግባት ይችላል ይፈቀድልኛል ምናምን ነገር እያልክ ስትል እኮ ጀስት ኖርማል እየቀለድክ መስሎ ነው። እንዲህ የምር ነው እያለው ለምታወሩት አሲያ ቤት ቀውጥ ሆኖ እንዴ? አረ ሲከፈች እንዴ ቀልድ ስንት ዝብር አሲያ እያጋባች እኮ ነው። እሷ ቤት እኮ አዎ በአደባባይ ሚስት ይፈልጉልኝ ብያለሁ አሲያ ቤት ተረከዟ ቢያምር ብለዋል። ከዛ እንዳትረሺ 4 ማግባት ይፈቀድልኛል ብሏት ቁጭ እንዴት ክው እንዳለች እኮ ፊቷን በደንብ ካያችሁት እውነት ያኛው ሙሉ ቪዲዮ አዘጋጁ። እሺ እኮ ጥላው ዱባይ ሄዳለች አሁን እና ጥላው ሄደችው ፈታው ሻላላትም ምናምን ነገር በቃ የሌለ ጓገጭ ተባብሏል። አይለኛ የሰራችበት ነው አይደል? አዎ ፎቶ ልጁንም ታውቀዋለህ እኮ ቲክቶክ ላይ ታዋቂ እኮ ነው ይሄ ልጅ እኮ አታውቀውም? አረ እንጃ አላወኩትም። ይሄ ሙሉ ቪዲዮ የለቀቀችው ነው። ስማት ሀቢብ እንኳን በቲክቶክ አይደለም በአለም ቢፈልግ ምንወን አገር አዎ የኔ ሄዶ ተረከስ እሱ በተረከስ ነው የተሰራበት የተረከሱን ነገር አስነሳ እያልኩት ነው። አልሰማት አንቺ ሸፋፋነሽ ነው እንግዲህ ልጆቹን ጥሎ ነው እንግዲህ ታስሩሽ አሻሽ ገዳደ የሚለው ማለት ነው። አንዴ ተረከዝ ነው ያየች ስትራመድ ተረከዟ አይተው ወደ መስጊድ ይስተውና ነገር እኮ ነው ያዩት። ኦስቴ ሰማ አንቺ ሸፋፋነሽ ብሎ አይስ ወራሱ ባትወጣ ይሻላት ነበር እኮ ምን ማለት እንደዚህ አይነት ወራዳ ሰው እኮ እሷ በቀል እንዳይሻ በቀል ያሰችው ተማራ ወይኔ እስማ ሚስቲያ ተዳራ ገናኝ ቤት ይገባል። ምን ያህል ጥማታም እንደሆኑ ነው የሚያሳየው። ደግሞ አልተሸባቀቀም መልሱ ራሱ ደስ ዲያታ ያስጠላል። 4 ማግባት እንደምችል ታውቂያለሽ አይደለ? አርበጅ ዘገኝ ሴቶች እስኪ አስተያየት ስጡበት። ሴቶች ናቸው እንዳለ ቤት ውስጥ ያሉትና እንዴት ነው በሴት አይዘው እንዴት ታዩታላችሁ? እስኪ እስካሁን ያያችሁት ቪዲዮ አለና እስኪ ወደ ቁም ነገሩ እንግባና ሐሳብ ስጡበት። ሶፊ አንቺ ነበር ያቋረሽው ቀጥይና ከዛ ሊዱ ነው ናኑ እውነት ተከትላላችሁ። ሶፊ ቀልድ እኮ ነው አላለችም? የምን ቀልድ ነው? እስኪ ዘው ጠይቂልን ሶፊ መስጊድ አካባቢ ከሆንሽ ችግር የለውም እንደው ገባ ብለሽ የተረከዙን ጉዳይ ብትጠይቂልን ደስ ይለኛል። በተረከዝ ቀልድ አናቀብኛ ሙሚኖች መስዋዕት እኮ ነው እሷ ዴባ። አረ ቀልድ በተረከዝ ቀልድ የለም እኛ ሙሚኖች ጋር እኮ ቪዲዮ መጥቷልና ቀልድ መስሎኛል። ሶሻል ሚዲያ ላይ የሚታወቁ ሰዎች ሁለት ለእንትን የቀለዱ መስሎኝ ነው። ይናወር ሚስቱም ጥላዋውን ዱባይ ሄዳለች። እሱም ተረከዝ እየፈለገ ነው። እውነት ባልና ሚስት ናቸው ግን እንዴ? የሁለት ልጆች እናት ነች እኮ ለሱ 2 ልጆች ወልደዋል እኮ። የምርህን ነው? ጌታ አይ በፈጣሪ ሊዱ ቀጥይ። እሺ ሶፊ የመጆታለች እስኪ መጫት ምን ትያለሽ? እስካሁን በሰማሽ እኔ ነው ዴባ ኖ የቀጥይ አንቺው ወደ አንቺ ልመጣ ነበር። እንዴት ነሽ? አለው ለእግዚአብሔር ይመስገን። እንዴት ናችሁ? አለን እግዚአብሔር ይመስገን። የዛሬው ደግሞ ጫን ያለው ነው። በትዳር ዙሪያ እንኳን ማንኛውም ሴት የሙስሊምም ሴት ብትሆን እኔ እንዲደርበው አግብተውባቸው ደስተኛ የሆኑ ሴቶችን አላጋጠሙኝም። ስለ እውነት ከሆነ
እንደውም በቃ ሌላ እንዳያገባባት ነው ጥረት የምታደርገው እንጂ ስላገባባት እልል ብላ የምትቀበል ሴት የትኛውንም ሙስሊም ሴት አላጋጠመኝም። ምንድነው በቃ ለነሱ ስለተፈቀደ ብቻ 4 እስከ 4 ሐለል 4 ስለሚሉ በቃ አረቦችም ይሁን አበሻውም ጋር ያለው ሙስሊም የተባለ በሙሉ ሲያገቡባቸው ደስተኛ አይደሉም። ግን ምንድነው አይ ተፈቀደ እንዴት ሊፈቀድ ቻለ ምናምን አይ ለምሳሌ እዝር ያለባትን ሴት ባሏ የሞተባትን ሴት የቲሞችን የያዘች ሴት ምናምን ነው አስባቡን የሚሰጡክ። ነገር ግን እዝር ያለባትን ሴት ሲያገቡ አናቅም። ወይ ባሏ ሞቶ ወይ እድሜዋ ሂዶ ወይንም የቲም ይዛ ሳይሆን እንቡጦችን ነው ሲያሳድዱ የምናውቀው። እና የትኛውም ሴት ደስተኛ ሁና ሁለተኛ ሚስት ሁና የምትቀመጥ ሴት የለችም። ወይ በኢኮኖሚ ጉዳይ ወይ በሆነ ጉዳይ እንጂ አሁን አውሮፓ አሜሪካ ምናምን እሱ ማይታሰብ ጉዳይ ነው። ምናልባት ከተለያዩ እንጂ አይ ሸሪዓው ፈቅዶልኛልና 2-3 ምናምን ይሄ ማይታሰብ ጉዳይ ነው። ሌላ ወይ ኢትዮጵያ ወይ አረብ ሀገራት ግን ያው ምንም ችግር የለውም። ግን ሴቶች የትኛውም ሴት ደስተኛ አይደለችም በዚህ ጉዳይ። እንግዲህ ሴት ደስተኛ ትሁን አትሁን ሴት ናት እንጂ ምንም አይደለችም። አይደለም ለሷ ለማንም ማስፈቀድ ለአባቱ እንኳን ማስፈቀድ አይቻልም። በቃ አባቴ ሆይ እችን ሴት አግብቻታለሁ ብሎ አምጥቶ ብቻ ማሳየት እንጂ ባል አይወጅብበትም ሚስቱን እንኳን ማስፈቀድ። ለዛ ሴት ልጅ በእስልምና ያው ገረድ እንጂ ሌላ አይደለችም ብዬ ነው እኔ በራሴ መንገድ የምፈታው። እንደዛ ነው እንግዲህ የምረዳው። ሶሪ እኔ ግን ሀሳብ ለመስጠት ባሏ ሲያገባባት ደስተኛ የሆነች ሴት አይቼ አውቃለሁ። ግን ከምን የተነሳ ነው? ባሏን ስለማትወደው መች ነው የሚያሳርፈኝ ከእንግዶቹ መች ነው ማርፎ ከሱስ መች ነው ማርፎ ብላ የምታስብ ሴት ናትና ሲያገባላት ትንሽ ከጫናው ስለሚቀንስላት የምትደሰት አውቃለሁ። በብዛት ግን ያግባ አላህን የፈቀደለት ምን ችግር አለው ምናምን የሚሉት እዚህ ላይ መጣው የታወቀ ነው። እሱ ውሸታቸውን ነው። በውስጥ በኩል ሄዶ ባላቸው ያግባባቸው ቢል የሚፈቅዱ አይደሉም፣ እርድ የሚሉ ናቸው። ሲጀመር የሚፈቀድ ነገር አይደለም። እኔ ግን እዚህ ስር እያዳመጡ ላሉ ሙስሊሞች ማለት ነው ሙስሊም ሴቶች ወንዶችን አያመለክትም። እስልምና መብት ሰጥቶኛል የሚለውን አይደለም፣ አክብሮኛል የሚለውንም አይደለም። እሱን ሳይሆን እስልምና ካለኝ ከሚገባኝ መብት ላይ አልወሰደብኝም፣ ሙሉ መብቴን ጠብቆልኛል የሚገባኝን የሚል ካለ እስቲ ይንገረኝ። እኔ ገብቶ በጣም ስለሚያጅበኝ ነው። በብዙ በኩል ካየነው በጣም ብዙ ነገር ገፎናል። እና ከምን እይታ አንፃር ነው ያልነካብሽ መብትሽን? አዲስ ማክበር መስጠት ተውት፣ አዲስ ከራሱ ጭማሪ መስጠትን አይደለም ያለውን አለመውሰዱ ብትነግሩኝ ደስ ይለኛል። ሴቶች ብትኖሩ ያ ቴንክ ዩ ቶች እኔም ጥያቄ ነው። እንደዛ የምትሉ ሴቶች ሙስሊሞች አንድ ቁጥር ጻፉ እስኪ የተሰጣችሁ መብት መናገር የምትችሉ ማለት ነው። ኦኬ ናኑ ቀጥይ። ናኑ የለሽም? ኦኬ እውነት አለሽ? የኛ እኮ የሴቶች ጉዳይ ስለሆነ እድል እንስጣችሁ ብለን እንጥላለን። ኦኬ ቆስጣ ማይክሽ ነው። እስቲ ልላክልሽ ወይ ይቅርታ የቪዲዮ ሰው ይቀርበኝ እኔኛ ሚት ያደረኩት
መክፈት አልቻልኩም እኮ። አይ እውነት ለመናገር አንዳንዴ ቅድም ያው ሶፊ እንዳነሳቸው ነው፣ ግን በደንብ እኔ ለሙስሊም ሴቶች አንደኛ የሚኖሩበትን ህይወቱን ኦር አስተምሮን ጠንቅቆ ማወቅ ነው። ከገቡ ደግሞ አምነው የገቡበትን ነገር ኮሜንት ማድረግ አይጠበቅባቸውም። ካላወቁ መማርና መጠየቅ ነው። ከገቡ በኋላ ግን ሱናውን መተግበር መቻል አለበት። እኔ አሁን ምነውርን በጣም ነው እንትን የምለው ማለት ትክክል ነው፣ ሱናውን ነው ያስኬደው። ግን ሴት ልጅ ሆና በምን ያህል ድፍረት ነው ዚስ ማች ኦፊሻሊ ወጥቶ ልጆች እያሉት ትዳር አፋላጊ ማለቱ ነው ለሷ የደነቃት። ምናልባት አስተምሮን ስለማታውቅ ሊሆን ይችላል። እሱ ደግሞ በጣም በሚገርም ኮንፊደንስ ነው እስከ 4 እኮ ማግባት እችላለሁ ይሄን አታውቂም ወይ? ትክክል ነው፣ እስከ 4 ማግባት ይችላል። ኢቭን ኢፍ ለሷ እንኳን ላገባ ነው ብሎ አለመንገር ሁላ መብት አለው። ይሄ መብት የተሰጠው ሴቷን ከምን አንፃር ነው የሚያት? የሱን ስሜት ችላ ከዛ ልጅ ወልዶ መስጠት ብቻ ነው? ለዚህ ነው ሴት ልጅ የተፈጠረችው በእስልምና። እኔ ከዚህ ያለፈ ነገር የሱን ስሜት ከመቻልና ልጅ ወልዶ ከመስጠት ባለፈ ሌላ አይነት እንትን ካላ ሴት ልጅ በእስልምና እኔም ይሄን ገብታችሁ ብትነግሩን ደስ ይለኛል። እውነት ሻቀጥ አንድ ፒክቸር ላሳያችሁና ፒክቸሩን በደብል አብራራላችሁና it's not about the race, it's about mentality የሚለው ወንድ ልጅ እስልምና በሴት ልጅ እንደዚህ ያህል መፍታ እንዲገፈፍ ያደረገው የወንድ ልጅ በእስልምና ጭንቅላቱ በስርዓት ስለማይሰራ ነው ብዬ በኮንፊደንስ እናገራለሁ። look at this picture። እቺ ልጅ ሙሉ ለሙሉ ተሸፍናለች፣ ይታያችኋል። ግን ያት እንዴት በፈርስት እንደሚያዋት ማለት ነው። እንዴት እንደሚያዋት ማለት እንዴት እንደሚያዋት ተመልከቱ እዚህ ጋር። ከዛ በኋላ ደግሞ ልክ እዚህ ጸጉሯ ክፍት ነው፣ እግሯ ክፍት ነው። ምንድነው ሱሪ ነው ያደረገችው፣ ሸሚዝ ነው የለበሰችው ምናምን። ግን nobody is checking her out like ማንም ሰው ያያት አይደለም። ከስንት አንድ ነው ሴት ልጅን ዞር። አሁን እናንተ በጣም ብዙ ነገር ተናገር፣ ሴቶች እንዲያትኑ እንደዚህ ያትኑ አሃ ለሷ ክብርና ለሷ እንትን ነው ለሷ ለጥንቃቄ እሷ እንድት how do you say እንድትጠበቅ ነው። እና የቱ ጋር ነው የምትጠበቀው? look at this picture ማለት ይሄንን እስቲ ፎቶ ተመልከቱት። ይሄንን ፎቶ ተመልከቱት። ፊቷ እንኳን አይታይም፣ ግን እነዚህን ወንዶች እሷን ከማየትና እሷን ከመመኘት ምን አልቆጠባቸው። እዛ ጋር ደግሞ ሁሉም ሰው የራሱን ነገር ነው ማይንድ እያደረገ ያለው። እሷ በነፃነት የምትፈልገውን ለብሳ ትወጣለች ነው። ስለዚህ ሴቶች ስላልተሸፈኑ ሳይሆን በእስልምና ወንድ ልጅ ራሱን መቆጣጠር የሚባል ነገር በአስተምሮ ደረጃ እንኳን በግብረ ገብነት ይሄ ኖርማል ሰው ኮመን ይሄ አለ አይደለ በስነ ግብረ ገብ ተብሎ ተምሮ የሚያድገው ነገር ራሱ በእስልምና ውስጥ እንደሌለ ነው የሚያሳየው። እኔ እንደፈለገች የፈለገችውን ላይክ እንትን ላውንድሪ ለብሳት ወጣ አይነት ነገር አይደለም ያልኩኝ ያለው ታው ነው። ግን እና የእናንተ ወንዶች እሷ መሸፈኗና እሷ እንደዚህ ይሄን ያልተሸፈና መውጣቷ ምን ያደርጋትም ላይክ እነዚህ ሰዎች እሷን ከማየት አያግዳቸው፣ ጭራሽ ነው ማያግዳቸው። ስለዚህ በእስልምና አንደኛ ሴቶች መፍታቸው በምንድነው የተገደበው? ሲጀምር የሴቶች ልጅ መብት በወንድ ልጅ ፍላጎት ልክ ነው አንደኛ የተሰራው። ሁለተኛ ነገር ደግሞ እዚህ ጋር እንደምናየው ደግሞ ላይ ወንድ ልጅ በእስልምና ራሱን ይቆጣጠር ዘንድ ምንም የተላለፈለትም ትእዛዝ አለመኖር ነው የሚያሳየው ማለት ነው። ስለዚህ አንድ ሃይማኖት ደግሞ አንድ ሰው ስጋውን ተቆጣጥሮ ማድረግ የሌለበትን እንዳያደርግ ካላደረገ ምኑ ነው ሃይማኖትነቱ ማለት? እዚህ ጋር እኮ በደንብ ተቀምጧል። አሁን እዚህ ጋር ልክ 4 እንዲያገባ ተፈቅዷል። እሱንም ምንድነው ምን ደግሞ ገንዘቦቻቸው እስከሚችለው ድረስ ኦን ማድረግ ይችላል፣ መግዛት ይችላል። ከዛ አልፎ ተርፎ ደግሞ የቅድሙን ኪታብ አይተነዋል ምን እንደሚል ማለት ነው።
እስከ ግለ ወሲብ ድረስ የተፈቀደበት ሃይማኖት ነው። ይሄ ሁላ ሆኖ ግን ሴቶች እንዴት እንደሚጨቆኑ ተመልከቱ። እስቲ ክራይም ሬቱን ሂዱና የእስላም ሀገራት ተመልከቱ። እንዴ ለመጨረሻ ጊዜ እኮ የባሪያን ንግድ የባሪያን ህግ በባሪያ ላይ የተላለፈው ህግጋቶችን እኮ የተሻረው እኮ የእስላም ሀገር ነው፣ ሞሪታኒያ ላይ ነው። ለመጨረሻ ጊዜ የባሪያ ንግድ ይቁምም ባሪያም ይቁም የተባለበት። እንዴ አፍጋን እኮ ባክዋርድ ነው ያደረገችው። ሴቶች እኮ አሁን ነው ቀን ይወጣላቸው ሳውዲ ውስጥ እንጂ ህክምና ራሱ ለማግኘት ወንድ አንጠልጥለው ነው ይዘው የሚሄዱት ያለ ወንድ ልጅ ፍቃድ። ወንድ ልጅ አብሯ ሳይሆን ህክምና ራሱ ማግኘት አትችልም። ከዛ አልፎ ተርፎ ደግሞ ኢቭን ካደገች በኋላ ከገዛ ወንድሟ ጋራ ራሱ የሚኖራት ግንኙነት it's absolutely limited። እኛ እናውቃለን እኮ ከየመኔዎች ምናምን ጋር ያደግ ነው አይገቡም ሙላ ሴቶቹ ጋር ማለት ምን አይነት ሜንታሊቲ ውስጥ ነው እያኖራችኋቸው ያላችሁት? እስቲ በእስልምና በሴቶች ላይ ይሄኛው ትክክል ነው ይሄኛው ደግሞ ትክክል አይደለም የሚለው ነገር አሳዩ። አሁን እሺ ተውት ወንዶቹን፣ እሺ ለነሱ የሚመች ድር ነው የድር ተቋም ነው፣ ግን እኛን ወደ የትኛው ሃይማኖት ነው የምትጠሩት? እናንተ በኮንፊደንስ ራሱ መብታችን ተከብሮልናላችሁ ብላችሁ ታወራላችሁ። ታውከታች እና ይሄንን ፒክቸር በደም ተመልከቱት። ላይክ የሰው ልጅ ልብስ የሰው ልጅ መቆጠብ ያንን ሰው እንዳይሰናከል ያደርገዋል የሚል ሐሳቤ ካይምሯቸው ይውጣ። አሁን የሆነ ጊዜ እንደውም በተለይ እንደዚህ የወሲባዊ ጥቃት የደረሰባቸው ሴቶች ኤግዚቢሽን ተዘጋጅተው ነበር። የት እንደሆነ ኤክስፕሊሲትሊ አላስታውስም። በተለይ ውጪ ላይ በደንብ ይዘጋጃልና እነዚህ ሰዎች ጥቃቱ በደረሰባቸው ሰዓት ይለብሱት የነበረውን ልብሶች ተመልከቱ። ስለዚህ it's about mentality እና ወንድ ልጅ ሙሉ ሀገሩ በሚሸፋፈንበት ሁኔታ ሴት ልጅን ላለማየት አይችልም። ወይም ደግሞ ያው በደንብ ነው ቼክአውት ያደረጉት ያሉት። አሁን የምዕራብ ሀገራት ያለው ካልቸርን የድሬሲንግ ካልቸርን ያልደግፈም፣ ግን እንዴት ሴቶቹ በነፃነት ገብተው እንደሚንቀሳቀሱ ዩኬ ላይ እኮ ክራይም ሬት የጨመረው እኮ ሚግራንት ከገባ በኋላ ነው። ይሄ ስደተኛ ከበዛ በኋላ ነው። አሁን ለንደን ውስጥ በቀኑ ራሱ እርስ በርሰው የሚወጋጋው እና አባካችሁ ይሄንን እንትን ጀስት as a reminder ነው ያመጣሁላችሁ። ብዙ አበዛው። ቀጥል። እኔ አንድ ነገር ብል እውነት ያውን ባሳየሽ ተሰግናለን። ከስር ጀማል ትሽ ሎጂካል አለሽ ስታውሪ ይለቀዳት ወሰወስ ብራዘር የሴት ድምጽ ነው። ውጣ ከዚህ ይቅርባችልም አንተ ይሄንን ነው ምንድነው ሌላ ምንም ማንለ ነው የታወሪ ነበር። ቀጥሽ። አው ዴቫ እውነት አሁን ያሳየችው ምስል እኔ አንድ ምን ገጠመኝ እዚህ ጀርመን ላይ ብዙ ጊዜ ይመጣሉ የሳውዲ የኳተር የምናምን ዜጎች የኸሊጅ ዜጎች ይመጣሉ እዚህ ጀርመን ለሕክምናና ከባሎቻቸው ከወንድሞቻቸው ጋር ነው የሚመጡት። ጠየቁኝ እዚህ አብዛኛው ማለት አለባበሱ የተለየ ነውና ማንም ዞር ብሎ የሚያያቸው የለም። እኛ ግን እንደዛ ለብሰን እንኳን ባሌ አሁን ዛሬ ተጣላን ከባሌ ጋር አለችኝ። ለምን ሰላት ወንድሙ አለ ከኛ ጋር ወንድሜ እንዳያይሽ ኒቃብሽን አርጊ ያለኝ። እዚህ ግን ማንም ዞር ብሎ የሚያይ የለም። ወጥቶ ደግሞ ሲያይ እኔ ኒቃብ ላድርግ ራቁታቸውንም የሚሄዱትን ማንም ዞር ብሎ የሚያይ የለምና ትንሽ ግራ አጋቡኝ። በዛ ላይ ደግሞ ያለው ሁማኒቲ እዚህ ሀገር ሁሉም እኩል ነው ማለት ይሄ ዜጋ ነው ይሄ ስደተኛ ነው። በእንዲያው ለምሳሌ ቢሮ ሲኬት ትኬት ቆርጠት ወረፋ ነው የምትጠብቀው። ሱፐርማርኬት ሄደ ገዝተህ ራስህን ይዘህ የምትወጣው። አሁን አረብ ሀገር እንዴት ነው ወይ ፓኪስታኒ ወይ የሆነ ነገር ብቻ ወይ ከዳማ ትኖራለች ወይ ፓኪስታኒ ብቻ የሆነ ነገር አለ እና እዚህ ሀገር ትንሽ እንደውም ምን አለችኝ ሱናውን የሚያካሂዱት እዚህ ነው ያለው እንጂ ነብዩ ረሱላችን ሰለላሁ ዐለይሂ ወሰለም ያሉት በሙሉ እነዚህ ናቸው እየፈጸሙት ያሉት። ምክንያቱም ስለ ሰባዊ መብት ደግሞ እንዲህ ሰውን ዞር ብሎ አለማየት ምናምን አለችኝ። የኛዎች ግን
በጭራሽ ዜሮ ነን እኔ አፈርኩኝ በራሴ እምነት ምናምን ብላ አለችኝ እላችኋለሁኝ። እና አሁን ባሳየሹ እንትን ነው ቢልድ ላይ ነው ምልሽ። ልክ ነሽ አንዬ። አይ ትክክል ነሽ እና የሆነ ብቻ ላይክ መጽሐፍ ቅዱስ በግልጽ አስቀምጧል። እኔ ግን እላችኋለሁ በማቴዎስ ወንጌል ምዕራፍ 19 ላይ ነው ባልሳሳትና ምን አለ? የማቴዎስ ወንጌል ምዕራፍ 19 ለጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እኔ ግን እላችኋለሁ ወደ ሴት ያየ የተመኘም አመነዘረ ነው። ስለዚህ በእስልምና አመንዝራነት ምንድን ነው ታዲያ? አመንዝራ ስትባል አንድ ሰው እንዴት ነው አመነዘረ የሚባለው? ማለት ይሄ ሁላ ነገር ከተፈቀደ ይሄ ሁላ ነገር አድርጎ ሴት ልጅን አለማየት ራሱ ካቃተው ምንድን ነው አሁን አመንዝራነት ራሱ? ቀጥሉ። እኔ ምንድነው ታች ወይ አማርኛ አይችሉም ወይ ማገናዘብ እጥረት አለባቸው መሰለኝ። ስለ ኒቃብና ስለ ሂጃብ ሲወራ እና ራቁቷን ትሄድ እንዴ ይላሉ። ራቁት ማለት ምን ማለት ነው? አታውቁትም እንዴ ራቁት ምን እንደሆነ? አንተ ራቁትህን እየሄድክ ነው። የሚገርም እኮ ነው። አንቺ የሆነ ነገር ይሄ ጎጂ ነው ኤክስትሪም ነው ጥሩ አይደለም ብለሽ ስትከለኪ እንትን ያልሽ ይመስላል። ላይክ እነሱ በቃ ወይ ኒቃብ ወይ ሂጃብ ነው ወይ ራቁት ነው። ማታ ከሆነ ሂዳ አንድ ያገላብጥሽ ዲክሽነሪ ምን መሰለሽ? እኔ አሁን ለምሳሌ እንትን እቃወማለሁ በጣም መገላለጥ ኮንቬንሽኑ ኔጋቲቭ ቢሆንም እንትን ይሄ ማይሆን ልብስ ምናምን መልበስ እቃወማለሁ። የምቃወመው ግን ወንድን ይፈትናል ለወንድ እንትን ነው ብዬ አይደለም። ይሄ ራሴ የግል አመለካከት ነው። ግን ምንድነው እዚህ ጋር አጉል ስትለብሺ ኒቃብ ምናምን እንደዛ አጉል ስትለብሺ ለወንዱ ሜል ሴንተርድ ነው አይደለ? ለወንዱ ብለሽ ነው የራስሽን እንትን ገድበሽ ፍሪደም ገድበሽ ወንዱ ይፈተንብኛል ብለሽ ነው እሱ ራሱን ከመምከሩ ይልቅ አንቺ እንደዛ የምታደርጊው። እዛ ጋርም ሄደሽ ደግሞ ላይክ ቢኪኒ ምናምን በጣም ሰውነትሽ የሚያሳይ አጉል ነገር ስታደርጊም እዛም የሆነ ሜል ቫሊዴሽን ነገር አለው። ከሜል ሴንተርድ ነው ሁለቱም ብዬ ስለማስብ ነውና የሆነ መሀል ላይ አቨሬጅ የሆነ ነገር ማድረግና መገላለጥ ትርጉሙ ከጠፋባችሁ እዩ። ሁለተኛ ደግሞ መልበስ ከመጀመሩ ነው ከትንኮሳ አስቀርቶ የሚያውቀው። ማየት እኮ ትችላላችሁ። ብዙ ሙስሊሞች ሌላ እምነት ተከታዮች አይደሉም ሀጅና ዑምራ ላይ እኮ የደረሰባቸውን ጉንተላ እኮ ይናገራሉ። ትንሽ እኮ ዞር ብትሉ ታገኛቸዋላችሁ ከሙስሊም አንደበት ማለት ነው። እና እዛ ጋር ብሩን አውጥቶ ጊዜውን ሰውቶ ፈጣሪውን ሊያመልክ የሄደ ወንድ እዛ ጋር ሴቷ ደግሞ ከላይ እስከ ታች ተሸፍና ያለች ሴትን ይጎነትላል። ሶ ምንም የሚገናኝ ነገር የለም፣ አያገናኘውም ከመልበስ ጋር። እና ደግሞ ይሄ ኤክስትሪም የሆነ ነገር ምን እንደሚያወጣ ታውቂያለሽ? በቀደም ያነበኩት ኒውስ ነውና 2002 ላይ ነው ሳውዲ ላይ የሴቶች ትምህርት ቤት አዳሪ ትምህርት ቤት እሳት አደጋ ተነሳ። ሶ እሳት የሚያጠፉት ሰዎች መጡ እና እንትላለ ይሄ አልአምሩ ቢልማዕሩፍ ወነህይ ዐኒል ሙንከር ይሄ በጥሩ ማዘዝ ከመጥፎ መከልከል የሚባል ኮሚቴ አለና እነሱ መጡ አሉ ትምህርት ቤት እና ያኚ ሴቶቹ አዳሪ ትምህርት ቤት የሴቶች ብቻ ስለሆነ ሂጃብ ምናምን አልለበሱም ነበር። ትክክለኛ ይሄ የሳውዲ የሚለበሰው ሙሉ ለሙሉ ማለት ነው 2002 ላይ ነው የቅርብ ጊዜ አይደለም። እና እንደዛ ስላለበሱ የእሳት አደጋዎችን ቶሎ ከመግባት ከለከሏቸው እስኪለብሱ ድረስ። ከዛ በኋላ ደግሞ ሴቶቹ እየሮጡ ምናምን እየወጡ የነበሩትን ይይዛሉ፣ ይመታሉ፣ ይመልሷቸዋል። ተመለሱ ሂጃባችሁን ሰዱ ተብሎ በዚህ ምክንያት በደረሰው ይሄ መንገላ እንትን ይለ ነገሮችን ቀስ የማድረግ በዚህ ምክንያት ነው ያ እሳት አደጋ ላይ 15 ሴቶች ሞተዋልና ቶሎ ቢደረስላቸው ኖሮ ይሄ ነገር ወደ ኋላ ባያስቀራቸው ኖሮ ይሄ ሞት አይከሰትም ነበረ። ካውዛሊቲ ማለት ነው አይከሰትም ነበረ ተብሎ አለና የሳውዲ እንትን ያን ነገር ቢክድም እዛ ጋር የነበሩ እሳት አጥፊዎች ምናምን ተናግረዋል። እና ገብታችሁ ዜናውን ማየት ትችላላችሁ። በጣም እንትሎች የተናገሩበትና ትክክለኛ የሆነ ነው። በዚህ ደረጃ ነው አንተ አንድ ሰው እንደዚህ አይነት ኤክስትሪምሊ ሲያስብ ሜል ሴንተርድ ሆኖ ይሄ ነገር ወንድን ይፈትናል አታርጊ ብሎ ለዚህ ደረጃ ያደርሳል። በቃ ከምንም ማገናዘብ በማችበት ደረጃ እሳት አደጋ ኑሮ ራሱ ያን ነገር እንድታስብ ያደርግሻል። እና ለዩ መገላለጥ ምን እንደሆነ እና መልበስም ደግሞ ከምንም እንደማያድናችሁ ወቁ። እስልምና ናቃለው። እሺ ፍቅር በደንብ ነው ማውቀው፣ አስተምርሻለሁ ከፈለግሽ ነኝ። አንዳንዶቻችሁ ቁርአን ማንበብም አረበኛ እንኳን አረበኛ መቻልም ቁርአን በስርዓት ማንበብ አትችሉም። ተጉመታችሁ አታውቂው ለማለት ሲጀመር እናንተ ሃይማኖትና ዜና ለዩ። ታው ተረጋጋ እንጂ ወንድሜ ወረፋ ጠብቅ። እንደዚህ ወጣ እንደዛ ተባለ አይደለም ሃይማኖት። አረ ወረፋ ጠብቅ። ቆይ ክራይም ሬት ምናምን ተለ ክራይም ሬት የት ነው የሚበልጠው?
ሴቶች የሚገላለጡበት ሀገር ነው ወይስ? እሺ ማስረጃ አረብ ሀገሮች ጉግል ላይ ያለልሽ ማስረጃ ጎግል ላይ ያለ ሳይሆን አይተህ በቁጥር አረቢያ ማስረጃ ላይ ይመጣል። የትኛው ሴት ናት አሁን ጉግል አድርጊ የነ ጀርመን አሜሪካን ተናገረው? የቷ ሴት ናት? የነ ለንደንን ክራይም ሬት እና የአረብ ሀገሮችን ለንደን ሬት ክራይም ሬት ጨመረው። ለኔ አትነግረኝም? እሺ ክራይም ሬቱ ይጨመረው እንዳንተ እኔ ካንቺ በላይ አውቃለሁ። እስኪ አሁን ጉግል አድርገሽ እስኪ አሁን አምጣ ማስረጃ። ይኸውልህ ክራይም ሬቱ ከፍተኛ ነው አይደል? ሀገራት ላይ አምጣ ጎግል ሳይሆን ማስረጃ በአሃዝ እንደዚህ ላይ በተሰራው መሰረት በቁጥር ይሄን ያህል ፐርሰንት እንደዚህ ሀገራት ላይ ይጨምራል ብለህ አውራ። ካለበለዚያ ግን የእናንተን ሀተታ ለመስማት አልተቀመጥም። ስሚ ደግሞ ሁለተኛ ሴቶች ሳይሆን መጀመሪያ የጠየቅኩህን መልስልኝና ካለበለዚያ ለባሎቻቸው አይደለም የሚለብሱት። እሺ ለባሎቻቸው ሳይሆን ለራሳቸው ሳይሆን ለወንዶች for the sake of a man ነው የሚለብሱት። ታታገኛ አላወራበት ይሁን አሁን ማስረጃ አለ እኮ ልታወራ የእንተን ሀሳብ አይደለም ማለት አስተምሮቱን በስርዓት እንደዚህ ይላል። እናንተ ተሳሳታችኋል። ይሄ ደግሞ ለዚህ ማሳያ ማስረጃ ነው ብለህ የምታመጣው ማስረጃ ካለ በአሃዝና ነው። እስኪ አንቺ ማስረጃ ሸታል። እስኪ እስካሁን ስላወራሽው አንድ ደግ አደረግ ካወራው አሁን እኔ ያወራሁትን ውሸት ማድረጊያ ግን ማስረጃ አምጣ። እስኪ አንቺ ያወራሽው እውነት ስለመሆኑ ደግ አደረግ እንኳን አወራው አሁን እስኪ ማስረጃ ስጪና አምጣ። እኔ እንደዚህ የሚጫጫው ሰው አልፈልግም። እናንተም ደግሞ ጭራሽ መታችሁ ስለ ሴቶች መብትኛ ልትሞገቱን ትፈልጋላችሁ እንዴ? ቆይ ላውጣል። እንዴት ሂጃብ በስርዓት አልለበሰችም ተብሎ በአደባባይ ኢራን ውስጥ የተገደለችውን ህፃን ገና ታዳጊ እናንተ ንገሩኝ ባዎች። እኔ የሴት ጉዳዮች ላይ አትምጡብኝ። እግዚአብሔርን በጣም ነው ሴንሲቲቭ የሚያደርገኝ እንዴ። ቆይም እንደውም ታላቅ አመስ ተነስቷል ነበር እንዴ ኢራን ላይ በጣም ቅርብ ጊዜ ማለት ነው። ይሄው እቺኛው አለች ልክ ሂጃብ በስተክል አልለበሰችም ተብሎ ነው በአደባባይ በፖሊስ ተደብድበው የሞተችው። ተመልከቷት እንዴ በጣም ታላቅ አመጽ ነበረ ኢራን ውስጥ ራሱ በዚህች ልጅ ምክንያት የተጀመረ ማለት ነው። እንዴ እናንተ መታችሁ እንትን ትሉናላችሁ እንዴ? መሽዋይ አሚኒ ሐዲስ አርሚታ የ22 አመት ልጆች ሁለቱ ከጅላ ነበረች። የ16 አመት ልጅ ነበረች። ያው ጉዳቱ የደረሰባት በማን ነው? በሄድ ኢንጁሪ after hijab enforcement incident shot by a security force during hijab protest. Died after arrest from improper hijab beaten in custody. እንግዲህ በፖሊስ ከተያዘች በኋላ ልጅ የተደበደበች ነበር። እሺ ጀለስ ግን እውነትዬ የሚያወራው አረብ ሀገር ምናምን የሚለው በተደፈረች ሴት 4 ወንድ ምስክር ሲገባ ሲወጣ ያየ በምን ተገኝቶ ስታቲክስ ሊመዘገብለት ፈልጎ ነው? ኧረ ተው አትቀልዱ ግን ሙስሊሞች ተው። አስሮሻል ማለት ነው። ከሴፍቲ አንፃር ይመስለኛል ከፐብሊክ ሴፍቲ እና ከሴት ጋር አገናኝቶ አይደለም ብዬ ተስፋ አደርጋለሁ። አሁን ሚሊዮን ላይ እነዚህ ኒውዮርክ ታይምስ ላይ ሄደው እስቲ ስደተኛ ከጠየቁ በኋላ እነዚህ ሙስሊም ሴቶች ምን አይነት ገለጻ እንደሚሰጡ ቆይ አርቲክሎቹን ላውጣ። የክርስቶስ ጸጋና ሰላም ይብዛላችሁ። እንዴት አላችሁልኝ? እግዚአብሔር ይመስገን። አብት እንደምሽታው ጎረቤት እንደሚሞት አድርገው እናውራኛ። እውነቴ የጨረሽ እስከማውጣ ድረስ ቀጥሉ። መልካም
እኔ ብዙ ጊዜ ሙስሊም ሴቶች በጣም ያሳዝኑኛል። በብዙ ነገር አንደኛ የተበደሉ የተጎዱ ናቸው። በጣም ከሚያሳዝነው ሁኔታ አደም ሲፈጠር ብቻውን እንዳይሆን ይመስለኛል ሴት የተፈጠረለት አጋር እንድትሆነው ይመስለኛል። ግን መሐመድ ከፈጣሪ በላይ ራሱን አድርጎ አልቆ ሴት ልጅ ምን ያክል እንደሚያንቋሽሻት እንደሚያወርዳት ግን አስቡት። ሰይጣንን እንደምትመሰል ሁሉ ያወራል። እሱ ከሴት ማህፀን ወጥቶ ከድህነት ያላቀቀችው ከዲጃ ነሽ መሐመድን ለምሳሌ እውነታውን ስንነጋገር ማለት ነውና ግን ለሴት ልጅ ያለው አመለካከት ለሴት ልጅ ያለው አስተሳሰብ ምን ያክል የዘቀጠ ስለሆነ የሱ ተከታዮችም አሁን ደግሞ የሱን እምነት ተከትለው ያሉ ወንዶች ደግሞ ጄሊዎችም ማለት እችላለሁ አስተሳሰባቸው ልክ እንደሱ ነው። ለሴት ልጅ ያላቸው አመለካከት ስርዓታቸው ድርጊታቸው ያው እንደምናየው ነው። በኢራቅ አፍጋኒስታን በሳውዲ አረቢያ በሌሎችም ባይዘው እኔ በመኖርበት ሀገር ማለት ነው የሶሪያ የሊባኖኒ ሴቶች ሂጃብ መልበስ ምን ያክል እንዳመረራቸው ካሉበት ሀገር ተሰደው መተው ላይክ ኖርማል ቀሚስ እንኳን ሲለብሱ ያላቸውን ሰላም ውስጣቸው ግን ስለተጨነቁ ሞትን ስለማይፈልጉ መኖርን ስለሚፈልጉ በዛ ምክንያት አብያና የተሸፋፍነው ይወጣሉ። ነገር ግን አሁን ባለንበት ሀገር እኔ በመኖርበት ሀገር ላይ ያን ነገር አይተገበሩትም። ሴቶቹ ግን ሙስሊሞች ናቸው፣ ሰጋጅ ናቸው፣ በጣም አክራሪ ሙስሊሞች ናቸው የሚባሉት እኔ በመኖርበት ሀገር አሁን ያን ነገር አያደርጉም። ግን ማንም ሰው እንዳለባበሱ አይደለም። ባይዘዌ የሙስሊም ወንዶች ስሜታቸው ቅርብ ነው ምናምን ስንል ከጥላቻ ምናምን እንዳይመስላችሁ። ይሄን ለምን እንዳልኩ ልንገራችሁ። ባይዘዌ ሳይኮሎጂካሊ መሐመድ ስለጎዳቸው ነው ስሜታቸው ቅርብ የሆነው። ሳይኮሎጂ መሐመድ ጎርቷቸዋል። ለምን የመሐመድን ሱና ስለሚከተሉ መሐመድ ያደረገውን ነገር ማድረግ ስለሚያስደስታቸው በቃ ሁሉ ነገር ልክ እንደሱ ነው የሚያስቡት። እንደ መሐመድ ነው ማሰብ የሚፈልጉት። ከዛ አንፃር ነው የመሐመድን ሱና ሲከተሉ ሴቶችን አውርዶ በቃ እንግዲህ ከሰይጣን ጋር ካመሳሰላት ሴት ልጅ የመሐመድ ሱና ተከታይ ከሰይጣን ጋር ያመሳስላል። መሐመድ ተረከዝ በጣም ይወዳል ያምረዋል አይደለ? የሱን ተከታይ የሆነ ሰው ሚስቱን አስቀምጦ ሌላ ሚስት በሶሻል ሚዲያ መጥቶ ተረከዝ የምታምር ተረከዝ ሎሚ እያለ አፈላልጉኝ የሚል ሰው ነው። የሱን ሱናን ስለሚከተል ነው። አያችሁታ ሳይኮሎጂ ከምን ያክል የተጎዳ እንደሆነ። እንሂድ ሌላ ስንመለከት ከውሻና ከአህያ ጋር መሳስሏት የሚያወርዳት ማን ነው? ሴት ነው። መሐመድ እኮ ማንንም ባላስታወሰው ቦታ ማንንም ትዝ ባላለው ቦታ አንስታ ሰው ያደረገችው ባይዘው ሴት ባለ ውለታው ነበረች። እንደውም ከወንዶች በላይ ትልቅ ክብርና አክብሮት ሊሰጣት የሚገባው ለሴት ልጅ ነበር። ግን መሐመድ ሴት ልጅ ምን ያክል እንደሚንቃት እንደዛም ንቋት እንኳን ከሴት ጭንና ከሴት ቀሚስ ተወትፎ ውሎ የሚያድር ነብይ ነበር። ይሄን ሳወራችሁ ከመሬት ተነስቼ አይደለም መረጃ ስላለ ነው። ምክንያቱም መለኮት የሚወርድለት በቀይ በሴቶች ቀሚስ ነው። ሴቶች ላይ ሱስ ምን ያክል እንዳለበት የወር አበባ እንኳን ሴት ልጅ ስትሆን ይላል ከወገብ በላይ ፈቅዶላቸዋል። ምን ያክል በዚህ ልክ አሁንም ያሉት ሙስሊም ወንዶች በጣም እንትን ብለው የመሐመድን ሱና ስለሚከተሉ የሚያደርጉት ነገር ነው። ሴት ልጅ ስለተሸፋፈነች ስላልተሸፋፈነች የወንድ ልጅ ስሜት እንዴ የኛ ያክል ጭንቅላት አለው እኮ ወንድ ልጅ በደንብ ያስተውላል እኮ በደንብ የተማረው እኮ ነው። መሐይም እንኳን እንደ ትምህርት ፊደል ያልቆጠረው እንኳን መሐይም የሚባለው እንኳን አንድ ሰው አንድ ወንድ በደንብ ነገሮችን አንደርስታንድ ያደርጋል እንደኔ ያረዳድ ማለት ነው። ግን የሙስሊም ወንዶች ስሜታቸው ልክ እንደ መሐመድ ቅርብ የሆነው ምንድነው የመሐመድን ሱና እሱን እንሆናለን እሱን እንከተላለን በማለት አይምሯቸው ተጎርቷል። ከዛ አንፃር ነው አሁን በበቀደም አንዲት እህታችንን ድምጽሽ በጣም ነው የሚወሰውሰው ወተሻት አስተምሪ ሁሉ ያለ ሲያሰቃቃይ ሲያሸማቅቃት ያየን ነበር። ይሄ አሁን ፌር አይደለም እንዴ? ለሱ የተሰጠውን ዕውቀት እኮ ለሷም ተሰጥቷት ነው ልታስተምር የወጣችው አይደለ? ስለዚህ ምን ማድረግ ነበረበት? እንደውም አይዞሽ በርቺ ብሎ ማበረታታት ሲገባው ጭራሽ ድምጽሽ ይወሰውሳል። የመሐመድ ስሜት ምን ያክል ቅርብ እንደሆነ የሙስሊም ወንድሞችም ደግሞ ስሜታቸው በጣም ቅርብ ስለሆነ ነው ለሴት ልጅ አመለካከታቸው የወረደ የሆነው። አስቡት እስኪ። በጣም ነው ምን የእውነት በጣም ነው የሚገርመኝ እንዴ። ይሁን ብዙ ጊዜ ሲጠቀስ ሴት ልጅ እንደተከበረች ነው በእስልምና የሚወራው። የትም ቦታ አልተከበረችም ሴት። እንደ ሴት ልጅ የተንቋሸሸች እንደ ሴት ልጅ የተዋረደች እንደውም ድመት ክብር አላት ከሴት ልጅ በእስልምና። ድመት ክብር አላት ከሴት ልጅ ማለት ነው። ተረዳችሁኝ አይደለ? ይሄን ያክል ነው ሴቶችን ንቆ እንስሳ ድመትን የሚያከብረው መሐመድ። ኢማጂን አስቡት። በዚህ ልክ ነው የሙስሊም ሴቶችን ዝቅጥ አድርጎ የሚናገረው። እና ሙስሊም እህት ወንድሞቼ በተለይ ሴቶች መብታችሁን አስከብሩ እንዴ። እናንተ ከወንዶች በምን ታንሳላችሁ?
አንቺ አንድ አግብተሽ ፈተሽ ሌላ ያንን ባለሽን እኮ ድጋሜ ለመታረቅ ለማግባት ብትፈልጊ ሌላ ወንድ ጋር ደርሰሽ ስትመጪ ዘሞተሽ እንድትመጪ ያዘዘሽ ነው። ባንቺ ላይ 4 ሚስት አግብቶ እሱ እየኖረ አንቺ ግን የመጀመሪያ ባለሽን ፈተሽ ሌላ ባል አግብተሽ ካልተመለሽ ወደሱ መመለስ እንደማትቺ እየነገረሽ ነው። አስበሽው በጣም ነው የሚያስጠላው። እዛ ላይ ደግሞ ምንድነው የሚባለው እኛ ዲቃላ እንላለን ያለ አባት የተወለደ ማለት የዝሙት ልጅ ነው የሚባለው አይ ቲንክ ካልተሳሳትኩኝ ወይም ደግሞ የኒካ ልጅ ያልሆነ ልጅ ማግባት እንግዲህ እናትሽን አግብቷል አንቺ ከሱ በፊት ወይም ደግሞ ከሌላ ብትወለጅም አንቺንም እንዲያገባሽ እየፈቀደ ነው እንዴ መሐመድ ይሄንን ሲያረጋ አንቺ ምን ተሰሪያለሽ ኖ ብለሽ ራስሽን ማሳነጽ አለብሽ ኦነን ለመናገር በዚህ አጋጣሚ የሳውዲ መንግስትን በዚህ ሰዓት ያመሰግናለሁ ማለት ከተኙበት እንዲነቁ አድርጓቸዋል ብዙ እንዲያስተውሉ አድርጓቸዋል ተረዳችሁኝ አይደለ መብት በሱም ቢሆን እንዲሰጣቸው አድርጓል መሐመድ ጨቁኗቸው የኖረውን ያክል ዛሬ ላይ እንዲተነፍሱ መኪናም እንዲነዱ እንዲንቀሳቀሱ ብዙ ነገር አድርጓቸዋል ያንተ ያሁኑን መንግስት በጣም አመሰግናለሁ ንጉሱን ሸኪውን ማለት ነው ግን በሱ ተቃራኒ ደግሞ ስትመለከቱ ሶሪያንም ወሰዱ አፍጋኒስታንም ኢራቅንም እነሱን ስታዩ ኢቭን ፓኪስታን የፓኪስታን ሙስሊሞችም አስተሳሰባቸው ተመሳሳይ ነገር ነው ያላቸው ባይዘወይ ባህልም ቢይዛቸው በጣም ተመሳሳይ ነገር ነው ያላቸው ሶ ምንድነው ፊታችሁን ስለተሸፈናችሁ ያ ወንድ ተወሰወሰ ይሄ የመሐመድ ሳይኮሎጂ ነው ይሄ የመሐመድ ፍልስፍና ነው እንዴ ያ ወንድ ምንድነው አይምሮ ላይ የተቀመጠ ተቀረጸበት ሴትና ሴት ወይ ዝሙትና ዝሙቴም ደግሞ የብልግና ነገር ብቻ ነው እንዴ አይደለም እንዴ ብዙም እንዴ ሐላፊነት ተሰጥቶት ቤተሰብ የሚያስተዳድር ሰው ተብሏል እኮ ሐላፊነት ያለበት ሰውዬ እንዴት ሁሉ የተወኒ ፎር ሃውስ ለዛ ነገር ብቻ ሊያስብ ይችላል አንቺም ባየሽ ቁጥር ይወሰወሳል ምናምን ያ ማለት ግን ሱሪ ልበሱ የወንዶችን አይነት አድር እንደዛ አይደለም በአግባቡ የሴት ልጅ ስርዓት ያለው ልብስ ልትለብስ ይገባታል መብቷ ሊከበር ይገባል የሙስሊም ሴቶች ራሳችሁን ልታስከብሩ ይገባችኋል እንዴ ጸጉርሽ ወጣ ተብሎ መገረፍ ፊትሽ የተሸፈነውን ሙቆሽ እንደለቀስበት ገለጥ አርገሽ ከታየሽ መገደል ይሄ ፌር አይደለም እንዴ ፌር አይደለም መብታችሁን አስከብሩ እስቲ ቀጥል ታወሪ ፈልግ እስልምና ሴትን አላከበረም አንደኛ በዛ ዘመን በጃሂልያ ዘመን ሴት ልጅ ትከበር ነበር ረሱል ሰለላሁ ዐለይሂ ወሰለም መጣው ከመቀበር አድነዋታል ሴት ልጅ ሁለተኛ መውረስ አትችልም ነበር በዛ ሰዓትና እንድትወርስ አርጋዋታል የወንድሟን ግማሽ ተወርሳለች ሴት ልጅና እስልምና ሴት ልጅ ሳይሆን የጨቆነው ከነበሩበት ጀህልና ከፍ አድርጓቸው ወደ አለመቀበርና ወደ መውረስ ወስዳቸዋል ክርስትና ሴትን መብት አክብሯል ያ እስልምናው ላይ ሐሳብ ሰጥና ከዛ ወደዛ እንላለን እስካሁን ብዙ ሐሳቦች ተነስተዋልና ከዛ የኛውን ጨርስና ወደዛ እንላለን ቶፒኩ የክርስትና አለማንሳት ይብን እስልምናን ትክክል ስለማያደርገው ያንተ ልብስ ቆሻሻ ለስሩ ያንተን ቆሻሻ አይነት መልስ አትመልስና ብራዘር ብዙ ቶፒክ አንስተዋል ቆይ ብራዘር ተረጋጋ አንተ ስትለገባ ሐሳቤን ስለሰራክ ነው ጸጥ ያልኩት እሺ እኔ ራሱ ሐሳቤን አልጨረስኩም ፕሊዝ ዝም ብለህ የምትገቡበት የጫፍ ፕሊዝ ተረጋጋ እሺ ይቅርታ ዴቫዬ ሚውት አድርግ ለምሳሌ አሁን እህታችን አንስታለች ስለ ጂሃድ ባይዘውይ በመሐመድ ዘመን ሴቶች ይከበሩ ነበር አብዛኞቹ ለምሳሌ ከከድጃ ያው ማናት አይሻ ያው እንደ ሙስሊሞች ፍልስፍና ቢሆንም የጦር መሪ ነበረች ተብሎ ይወራላታል እንደነሱ ሎጂክ ስንሄድ ማለት ነው እውነት ለመናገር የጦር መሪ ከሆነች አይሻን ከወንዶች ጋር እኩል ሆና ነው እንግዲህ ጦርነት ጃሃር ላይ ስትተሰልፋ የነበረው ታራ ለምንድን ነው ከሷ በኋላ ያሉ ሴቶች እንደዛ ነገር እንደዚህ ከለክሉ ያደረገው ለምንድን ነው አይሻ ከሌሎች በምን ትለያለች አይሻ የወር አበባ ላይ ሆና መሐመድ ከግሯ ስር በታች ሶላት ይሰግር ነበር ሌሎች ሴቶች ሲሆኑ ግን ከወገብ በላይ እንጂ ከዛ ውጭ እንዳይነኳቸው ሁሉ ቁርአንም እንዳይነኩ ምናምን ይከለክላል ለምን አይሻ የተለየችው ምን ስለሆነች ነው መቼም ህፃናት ከመጫወቻው ስለመጣች ነው አይደለም እሷም ሴት ናት ሌሎቹም ሴት ናቸው አይሻ የሴቶች ኡመት ነች ከተባለች እነሱ የአይሻን ኡመት እናቶች የሴቶች ኡመት ከሆነች ሁሉም ሴቶች አይሻን ነው ሊከተሉ የሚገባው አይደለ ስለዚህ እንደ አይሻ መብታችሁን አስከብሩ አይሻ ማድረግ የምትችለው ነገር እናንተ ማድረጋችሁ ተገኙ ለምንድን ነው እናንተ በዚህ ልክ ተጨቁናችሁ ተሰርባችሁ ተረግጣችሁ
እንደ እቃ በገንዘብ የሶስት ቀን ትዳር ተሰብላችሁ በገንዘብ የምትገዙት እንዴ? ኦኬ ምድርን በዚሁ ጨረሳችሁ። ሰማይ ቤት አረቃልዬ ወሬት ይርክ ኪዳነ ምሕረት ወስዋሽ ፋይሩን የ2002 እየፈለኩት አንተ ዳለች ዜና ሶፊ ዜና ኮሚሽን መስሎኛል ጌታ። ኦኬ እና ምን ልላችሁ ፈልጌ ነው አይሻ በዛ ልክ መሐመድ ሪስፔክት አድርጓት እሷን አክብሯት በዛ ልክ እንትን ይያላት እንዴ እናንተ ራሳችሁ መብታችሁን ማስከበር አለባችሁ። እስኪ አይሻ ተሸፋፈን ነበር? አይሻ እንትን ነበረ ተከናንባ ታፍና ትውል ነበር? አትውልም አታድርም። እንደዛ አይነት የሚላ አስተምሮ የላቸውም እንዴ። እና አይሻ እናንተ እናት ከሆነች ኡመት ከሆነች ለምንድን ነው እናንተ እሷን አፈለገም አትከተሉት? አይሻ መሐመድ ሲሞት እኮ ቁርአን ሰብስባ እኮ እንትን ስትል የነበረች ሴት ነች እኮ አይሻ መሐመድን እንዴት አርጋ ስትንከባከበው እንደነበረ። እሱም ደግሞ ከሌሎች አብልጦ የሚወዳት ለምን ይመስላችኋል? መብቷን ስለምታስከብር ነው። ባይዘወይ አይሻን የሚወዳት መሐመድ መብቷን ስለምታስከብር ነው። ሌሎች ሴቶች ጋር ማደር ካልፈለገ እሷን ብቻ የሚለው እሷን የሚለው መብቷን ስለምታስከብር ነው። እናንተ ይሄን ነገር አድርጋችሁ ታውቃላችሁ ወይ? አታውቁም። ሴቶች ሙስሊም ሴቶች ነቃበሉ እንዴ! መብታችሁን አስከብሩ። አይሻ እናታችን ካላችሁ የአይሻን ፈለግ ተከተሉ። ወንዶች የመሐመድን ፈለግ እስከተከተሉ እናንተ የአይሻን ፈለግ ተከተሉ። ሀብታም እንኳን ሁናችሁ በሀብት ደረጃ እንኳን ብንሄድ ሀብታም ሁናችሁ አፍርታችሁ አንድ ወንድ ብታገቡ 75% ወስዶ 25% ለዛም የሚካፈልሽ ሊኖር ይችላል። ያንን ነው የምትወስጂው አንቺ። ይሄ ፈራይ በጣም ፌር አይደለም። አንቺ ልጥራሽ ግረሽ አምጥተሽ ነገሱ መለየት ቢፈልግ እኔ አንድ ቪዲዮአቸው በጣም እየሳኩ ነበር። ፍታይ ትለዋለች አንድ ቺት አርጎባት ፍታኝ አለችው። 200,000 ብር አስገቢና ፈታሻለሁ አላት። አስቡት 3 ጊዜ ፈታሽ ብሎ በቃሉ ለመፍታት 200,000 የሚጠይቅ ወንድ ዘመን ነው የደረስነው። አስቡት እንግዲህ ያ ማለት ያገባበትን መህር መልሶ ሊቀበላት እኮ ነው። ይሄ ደግሞ ፌር አይደለም። እኩል ለፍታችሁ ያፈራችሁት ንብረት ላይ 75% እሱ እየወሰደ 25% ነው አንቺ የሚደርስሽ። እሱንም ተካፋይ ከሌለሽ እንጂ ልጅ ምናምን ካለሽ እዛም ላይ ደግሞ ሊነሳብሽ ይችላል። ለምን ይሄ ይሆናል? መብታችሁን አስከብሩ እንዴ! እስኪ ለማውራት ቸኩላላ አውራ እስኪ ወንድሜ። ግን አሁን የኛ የሴቶች ጉዳይ ነበር። አሁን አንተ ወንድ ነህ ምን ልትሰራ አስከብረሻል? አንተ አሁን እኮ አንተ እኮ በእስልምና እኮ አንተ ሴቶች ለሴቶች እኮ አንተ ደስ ስለሚል አሁን ያንተ ንግግር ታማኒነት ተቀባይነት ነው። ምክንያቱም እኮ የሌላን ሰው መብት የሚያስከብረው የራሱን ተከበረ በኋላ ነው አይደለ? አሁን እሷ ተረድቻታለሁ እኮ የሙስሊሙ ሴቶችን መብት ያስከበረች ነው አይደለ? እሷ የራሷ እኔ መብቴን አስከብራለሁ። እኔ መብት አይደለም የምታወራው ስለ ሙስሊም ሴቶች መብት እያወራን ያለን። የሷንም አስከብራ ድምጿ ግን አልወሰወሰም እስካሁን ነው። የሙስሊም ብቻ ነው የሚወሰውሰው እስካሁን። እዚያው ሴቶች ማለት ቁጭ ብለው የሴቶች ድምጽ እየሰማ ነው። እንዴት ነው አልወሰወሰም? እሱም ብትነግረኝ ደስ ይለኛል። ታወራለን። ቆይ አሁን ስለሷ መብት እኮ ለምን ታቋርጥ? አልተወሰወስክም? ተወሰውሳል ወይስ አልተወሰወስክም? እስኪ ንገረኝ። ነው የሴት ብቻ ነው የሙስሊም ነው የሚወሰው? መጀመሪያ የራሳችሁን ታስከብሩ። መጽሐፉ እንደዛ አይደለም የሚለው። ተወሰውሳላችሁ። አሁን አንተ ወንድ እያወራ ቢሆን ችግር የለም። ጥቅስ እንጥቀስላችሁ። አብዱል አለቃቀስክ ምን ሆነ ነው? ከተነሳው ቶፒክ ላይ ፎከስ አድርገህ መልስ እንጂ መልስ ካለክ እንዴ ምን ሆነክ ነው? መፍታስከብዛው ከወንድ ልጅ እኔ ተቀብዬ አክብሬው እየኖርኩ ነው። እንዴ ምን ሆነክ? ምን ነው የሴት ተጠሪ ነኝ አልክ?
ኧረ ለእህቶች ለሴቶች አንቺ ይሄን ጉዳይ እቺ ታዲያ አደባባይ ወጥቶ አንዱ ኡስታዝ ይሄን ሲያስተምር ሰምቼ ቆይ ላሰማችሁ። ስንት ጉዳይ አለ መሰላችሁ? ደና የጠበቃቸውን ህገ መንግስታዊ መብት ራሱ ሊያሽራቸው በምን ያስፈራራቸዋል? በመሐመድ ተረተረት ስሙት ጋይስ ስሙት ዚስ ጋይ ስሙት ሸሪዓው ግማሽ ንብረት ስለማይሰጣት ወዴት ሄዳለች? መደበኛ ፍርድ ቤት ሄድና ትከሰዋለች። አሁን የሸሪዓው አሁን በአሁኑ ሰዓት በሸሪዓ ንብረት የሚካፈል ሰው አለ ግን የለም እኮ በሸሪዓ ንብረት እኮ የሚካፈል ሰው የለም። ባልና ሚስት ቢጣሉ ንብረት ሚስት መውረስ አትችልም። ፈልጎ ፈቅዶ ከሰጣት ካልሆነ በስተቀር 5 ሳንቲም ከቤት መውሰድ አይፈቀድላትም። እሷ ሄዳ ፍርድ ቤት አፋቱኝ አለች። ከዛ ፍርድ ቤት ፈታት። ባልየው አልፈታውሽም ፈታውሽ እስካላላት ድረስ አልተፈታችም። ተፈትቻለሁ ፍርድ ቤት ፈቶኛል ብላ ፍርድ ቤት ፈቶኛል ብላ ሌላ አገባለሁ ካለች ዝሙተኛ ነች እቺ ሴት። ከዛ ስትጋባ በኒካ በቃዲ ትጋባለች። ስትለያይ ደግሞ ሸሪዓው ግማሽ ንብረት ስለማይሰጣት ወዴት ሄዳለች? መደበኛ ፍርድ ቤት ሄድና ትከሰዋለች። መደበኛ ፍርድ ቤት ደግሞ ምንም ታይልም ያካፍላል። አሁን ግን ቀርቷል። አሁን እንዴት እንደሆነ አላውቅም። በፊት ንብረት ያካፍላቸው ነበር እኩል ንብረት። እሱ ፍዳውን አይቶ ምን ብሎ አሳሩ መከራውን አይቶ ያፈራውን ንብረት እኩል ትካፈለዋለች። ሐራም ብቻ ቀላል ሐራም በቃ ቢሰጣትም ፍርድ ቤት ወስኖላት ብሩን ይዘ ብትወስን ለሷ እሳት ነው የሰጠችው። ሐራም ነው ያለባት። ይሄንን ህግ ነው አምጥቼ ልጫንብሽ ሸሪዓ ህግ የሚልሽ ይሄን ያለ ህግ ፍትሃዊ እንዳልሆነ አይታችሁታል። በጣም በቁጭት ምናምን ነገር እንዴት እኩል ትካፈላለች? እሱ ለፍቶ ጥሮ ግሮ ተቃውሞ አለኛ ቃል ልክ አይደለም። ምን መሰለህ እሷ ቤት እመቤት ነበረች። እሱ ሰርቶ ለፍቶ ጥሮ ግሮ እያመጣ ነው። እሷ ግን ቤት ስትቀመጥ ነበረ። ስትወልድ ልጆች ስታሳድግ ነበር እንጂ ወጣ ብር አላመጣችም። ሶይ እሱን ብር እንዴት ነው አንተ ተካፈል የምትለው እንዴ? እኔ እዚህ ጋር ያራ ዴቫዬ ደሞ ተወዳጅዬ እሱ ቤት የእሷን ስራ እሱ መስራት የሚችል ከሆነ እሷ የእሱን ስራ ብትሰራ ማንኛው ነው የሚጎዱት? እሷ ወይስ እሱ የሚጎዳ ይመስልሻል? የእሱን ስራ እሷ እየሰራች የእሷን ስራ እሱ መስራት ቢችል ለምሳሌ የእሷ ስራ መውለድና ልጅ ማሳደግ ነው። ሴት ናት ቤት መቀመጥ አለባት። ቴንኪዩ ይሄንን ነገር እንደ ፍትሃዊ ጭንቅላት ላለ ሰው ከተመለከት ነው የእሷን ስራ መውለድ ባይችልም ማሳደግና መንከባከብን መስራትን የቤቱን ስራ ማሰናደት ከቻለ እሱ የውጭን ስራ እሷ የመስራት አቅሙ የላትም ብለሽ ታምኛለሽ? ሴት ናታ መውጣት የለባትም ከቤት። ምን ሆነሻል? አለ እኮ ሰርቶ እያስተዳደሩ ያሉ ሴቶች እኮ እናውቃለን። ሰርቶ የማስተዳደር ግዴታ አለበት። ሰርቶ ያስተዳድራል። ሴቶችም ሰርቶ የማስተዳደር አሚን ደግሞ ሴቶች ደግሞ ሰርቶ ባሏ ካልፈቀደላት መስራት አትችልም ወጣ ከቤት። ኦኬ ቴንክ ዩ። ባሏ ካልፈቀደላት ፍቃድ ከሱ መጠየቅ አለባት። ኦኬ በዚህ ልንስማማ እንችላለን። ነገር ግን እንደ ለጁካይም ሆነ እንደ እኔና እንዳንቺ አስተሳሰብ እሱ የሚሰራውን ሰርታ እሷ የማምጣት አቅሙ የላትም ብለሽ ታስቢያለሽ? ይኖራታል። ቴንክ ዩ። ስለዚህ ፍቃድ ስላልሰጣት እንጂ እሱ የሰራውን አይደለም በእሱ ጥፍ ሰርታ እንደምታመጣ ሁላችን አይደለም። ስሚኝ ቢሆንም እሷ ቤት ተቀምጣለች፣ አልሰራችም፣ ወጣ ብሩን አላመጣችም። ቤት እስካለችበት ድረስ ፕሮቫይድ እያደረገላት እያበላት ያጠጣት እያለበሳት ነው አይደለ? ከዛ ግን ልፍታህ አልፈልግህም ስትለው ግዴታ የለበትም እሱ ሰርቶ እንዴት ግማሽ ትካፈላለች? እሱ እኮ ነው በጣም እየለፋች እየሰራች ነው። አብቲ እሷ ልጅ እኮ ማለት ነው። ተመችቶኛል። ለማንኛውም ምሳሌሽ ምን መሰለሽ ወጥተሽ መስራት አትችይም ተብላ አርፈሽ ቁጥሮ ያንቺ ስራ ይሄ ነው የሱ ስራ ይሄ ነው ተብሎ ተከፋፍሎ ተሰጥቷቸው ከዛ በኋላ ወጥተሽ ገንዘብ ሜክ ማድረግ እንዳትችይ ተከልክለሻል። ልብ በይ። የሙስሊም ሴት ወጥታ ገንዘብ መስራት አትችልም። ኦኬ ከዛ ቤት ሰራሽ። ከዛ በኋላ ንብረት ሲካፈሉ አልሰራሽበትም ውጪ ስትባይ ምንድነው ይሄ? ምን ይባላል? እስኪ እዩት እስኪ። ኦኬ እሺ ጠሌ ሶሪ ሆነ ሶፊን አንዴ ባናገራት በዚህ ጉዳይ አንዴ ሶፊን ባናገራት መልሼ ልንጣ። ሶፊ አሁን
የነሳሽውን ሀሳብ እየሰማሁ ነበር። እሷ ሚስት ናት፣ ቤት ነው ተቀምጣ የነበረው፣ ልጆች ታሳድግ ነው የነበረው። ስለዚህ እሷ የመካፈል መብት የላትም የሚል ነገር አንስተሻልና አሁን ባልሽው መሰረት ባልና ሚስት ፍቺውን ሲያደርጉ ፍቺውን በፈጸሙ ሰዓት ልጆቹን ማን ነው የሚይዘው? አንደኛ ጥያቄ እሱ ነው። ሁለተኛ ደግሞ እነዚህ ልጆች ለልጆቹ ፕሮቫይድ ያደርጋል ሲል እነሱ ይቆርጥላቸዋል ግን እንዴ ይቆርጥላቸዋል። you think እንዴት ነው ሙሉ ፋሚሊ ሃንድል የሚያደርግ ገንዘብ ነው የሚሰጣቸው? እኔ እሱ ጋር ሸሪዓው ምን እንደሚል አላውቅም፣ ግን እሷ ካገባች ልጆቹ እሷ ከምታገባ ከሆነ ይላባል ልጆቹ እሱ ጋር ስለሚሆኑ እሱ ነው ኃላፊነቱን የሚወስደው። ኖ አይ እሷ አላገባችም። በቃ ልጆቿን የምታስተዳድር ሲንግል ማም ነው የምትሆነው። እስከዛሬ ድረስ የሥራ ልምድ የላትም። የሥራ ልምድ የሌለበት ምክንያቱም ይሄን ኦፖርቹኒቲ ስላላገኘች የቤት እመቤት ሆና ልጆቿን ስታሳድግ ለልጆቿ ደፋ ቀና ስትል በመኖሯ ይሄን ኦፖርቹኒቲ ልታገኝ አልቻለችም። ሀብላ የምትጀምር ሌማን ነው የምትሆነው። ምክንያቱም ያ ኦፖርቹኒቲ ባላ ስላልሰጣት ያልተረዳኸው ነገር አለ። ልጆቹን እሷ የማሳደግ ግዴታ የለባትም በእንትን ማለት ነው። እሱ አባት ነው የሚያወጣላቸው። እሱ እንዴት እንደሆነ አላውቅም ፕሮሰሱ፣ ግን የእሷን ራሷን ከሆነ የምትለው ራሷን እንዴት ነው የምትችለው፣ ራሷን እንዴት ነው የምታስተዳድረው ከሆነ አባቷ ስር ትገባና አባቷ ያስተዳድራታል። ለምን ለምሳሌ አግብታ 30 ዓመት ምናምን ተጋብቻ ኑሯ 50 60 ዓመቷ የሆነች ሴት ብትሆን ራሱ ስትፋታ የአባቷ ኃላፊነት ተመልሳ ስለሚሆን አባቷ ነው የሚያስተዳድራት። አባቷ ከሌለ ወንድሟ ምናምን ወዲዮቿ አሉ። ልጆቹ የምትል ከሆነ ግን የአባት ኃላፊነት ነው፣ እሱ አባት ያሳድጋቸዋል ብዬ አስባለሁ። እሱ እኮ ነው ትልቁ ክፍተት። አባት ማሳደጉ ብቻ ሳይሆን ወጥቶ መስራቱ ያ ነገር ልጆቼ ጋራ ናቸው አይደል? አንደኛ ተከልክለዋል። ለካ አንደኛ ገንዘብ ተከልክላለች፣ ገበታ እንዲሰራ ተከልክላለች። እኩል ገንዘብ ሳፖርት ቢያደርጉም እኩል ነው። ግን እሷ ሰራተኛ ሆና የዛን ሁሉ የቤተሰብ ኃላፊነት ተሸክማ የሱን መብላት የሱ የውጩ ሰክሰስ እኮ ሊመጣ የቻለው የሷ በመኖር ጭምር ነው። ያለሷ የውጭ ሰክሰስ ሊመጣ አይችልም። ስለዚህ ሁለቱን ነጥለን ልንወስደው አንችልም። የሱ ውጪ ሰርቶ መምጣት እሷ ቤት ውስጥ የሷ ቤት ውስጥ መስራት ውጪ ሄዶ ሜክ አድርጎ ይዞ የሚመጣው ገንዘብ ወይ ደግሞ ላፈራው ሀብት በአንድም በሌላም በኩል የሷ ከባድ አስተዋጽኦ አለበት። ስለዚህ ይሄንን ሁለቱን ነጥለን ልንወስደው አንችልም። ያንተ ነው ያንቺ ነው ሊባል አይችልም። ነገር ግን ምንን ኮንሴፕት ልንይዝ እንችላለን? ትዳሩ ከተመሰረተበት ጊዜ ጀምሮ ያለው ንብረት እኩል መካፈሉ እሱ ነው ፕሮቫይድ የሚያደርገው። ምክንያቱም እሷ ወጣ እንዳሰራ የሱን ኮተት ይዛ ነው። ምክንያቱም ይሄንን ነገር ያላፈረችው ኤግዛክትሊ እኔ የምለው እሱ ነው። ዴቪ እቺ ሴት ወጣ መስራት ያልቻለችው ራሷን ዴቨሎፕ ማድረግ ያልቻለችው ወጣ አዳዲስ ነገሮችን ኤክስፕሎር ማድረግ ያልቻለችው ለምንድን ነው የሚለውን ጥያቄ ስንጠይቅ ተመልሶ የሚሄደው እሷ የቤት እመቤት ሆና ያን ዲዩቲ ተሸክማ። ምክንያቱም እኔ አይ ዶንት ቲንክ እኔ እንግዲህ አቅልላችሁት ከሆነ አላውቅም፣ እናትነት በጣም ከባድ ነው፣ ትልቅ ነገር ነው፣ ትልቅ ሄቪ ዲዩቲ ነው እና እኛ ወጥተን የምንሰራው ስራ ከዛ ይበልጣል ወይም ደግሞ ያንሳል ብለን እናወዳደር የሚገባ አይመስለኝም። ምክንያቱም ያ ትልቅ ስራ ስለሆነ በራሱ የታሳደጋቸው ልጆች የእናትየው ስራ ይከብዳል። በገንዘብ ሰመናንት የምትለው አይደለም። ፍቅር መስጠት፣ ልጆችን መቅረጽ፣ ማንነታቸውን መከታተል፣ ማብላት፣ ማጠጣት፣ ማልበስ፣ ቤት በገንዘብ እንዴት ነው እሱን ምንመዝነው? እሱ የሰራው ገንዘብ ከውጭ የሚመጣው ገንዘብ ራሱ የእሷ ኮንትሪቢዩሽን አለበት። በአንድም በሌላ በኩል ከውስጥ የሚደረገው ኮንትሪቢዩሽን እሱ ከባድ ነው። ስለዚህ የእሷ ሀብት ነው ኢንቮልቭ ማድረግ አይጠበቅባትም። ዴቪዬ ዳይሬክትሊ ወጣ የቢሮውን ስራ ሄዳ ቢሮ መግባት አይጠበቅባትም። እሱ ሄዶ ቢሮ ለመስራቱ ሄዶ በሰላም ወጥቶ ለመመለሱ ልጆቹን ሃንድል አድርጋ የቤቱን ስራ ሰርታ እሱ የሚመጣበትን ጠብቃ ይሄን ሁሉ ነገር የምታደርገው የልጆቹን ጩኸት፣ ለቅሶ፣ የትምህርት ቤት ሀዘን እያንዳንዱን ነገር ሃንድል የምታደርገው ማኔጅ የምታደርገው እሷ ናት። ለዛ ክፍያ ይከፍላታል ወይ? እሱ ወጥቶ ይሄን ሲያደርግ ለሷ እየከፈላት ያስቀምጥላታል ወይ? ክፍያውን ቶ ይሄንን አንድ ትልቅ በቃ ዋናውን ክሬዲት ያዘን። ሁለተኛው ክሬዲት ደግሞ ልንገርህ፣ ይሄንን እየሰራች ወጣ መስራት ደግሞ ተከልክላለች። ወጣች ገንዘብ ሜክ ማድረግ ክልክል ነው ላንቺ ተብላለች። ክልክል ነው ተብላለች። ያ ኢቭን ኢፍ ሽካን ብትፈልግም አትችልም። ምክንያቱም ያው የሱ ቁጥጥር ስር ስለሆነች
አሁን ሶፊ እንዳለችው ግን ተመልሳ አባቷ ጋር መሄድ you think that's logical? አባት 20 ዓመት ውጪ የኖረችን ልጁን ከባል ጋር የኖረችን የራሷን ህይወት ስትመራ የነበረችን ሴት ከነ ልጆቿ ወይም ደግሞ ከልጆቿም ውጪ ይሁን ተመልሶ ተቀብሎ እሷን እንደገና የመጦር ኃላፊነት የአባት ትክክል ነው? ለአባት ሊሰጠው የሚገባ ዲዩቲ ነው? ምክንያቱም እሱ ነው እስከምታገባበት እድሜ ሃንድ ሊያረጋት አባቷ ነው። ኦኬ ሶ ከወጣች በኋላ ደግሞ ትዳር አልስማማት ብሎ ስትመለስ መቀበል ያለበት አባቷ ነው። እንዴት ይባላል? እንዴት የአባት ግዴታ ይሆናል? እንዴት ራሷን እንድትችል ባል ራሱን እንደቻለ ሚስት ራሷን እንድትችል እኩል መብት እንዴት አይሰጣቸውም? እኔ በጣም ገርሞኛል ይሄኛው ይመስለኛል። ሶፊ በሸሪዓው አንፃር መሰለኝ አስተያየት የሰጠችው እንጂ የቤት ስራ እንደውም ይካልም ያልኩት መሰላችሁ። ብዙ ጊዜ የማገኘው መልስ ነውና እሱ አልሰራችም እሱ ሰርቷል ምናምን ነውና እንዴት አይሮኒክ እንደሆነ እንድታዩት ነው። የእናንተን ሀሳብ መስማት ስለፈለኩበት ነው እሱ ላይ እንጂ በሁሉም ነገር ከእናንተ ጋር እስማማለሁ። ግን በቃ በጣም ትሪገር የሚያደርግ ነገር ነው። ያን ቪዲዮ ሳይ ነገረኛ ማለት ነው ከሴቶች ጋር ገብቶኛል እኮ ማብራር የጀመርኩት እኮ አውቄ ነው። ይግሩ ሰዓቱ ከስር ጋሉብኝ ታውቃለህ። እኔ በጣም ነው ትሪገር ያደረገኝ። እኔ እንደዚህ አይነት እንትን ለምን ሌላም ሰው ሲናገር በጣም ነው የምናደደው። ምክንያቱም ምን ያክል የሴቶች የእናቶች ስፔሻሊ የእናቶች እንዴት ዋጋ ቢስ እንደሚያደርጓቸው በጣም ነው ልቤን የሚሰብረው። ወጥተው ጎዳና ላይ የምታያቸው እናቶች ልጆቻቸውን አዝለው የምታያቸው ወይ በባልንዝላልነት ወይ ምናምን ነው ሞስት ሰርተንሊ ያም ደግሞ በዚህ ሁኔታ ሊካካስ ይሞከራል። አይ በቃ እሱ ራሱ ነው ወጥቶ የሰራው በቃ ምናምን ተብሎ ይካካሳልና ለዛ ነው ሶፊዬ በቃ በጣም ይቅርታል። ችግር የለውም። እኔ ስለሰማው ደስ ብሎኛል። ብትሄዱበት ደስ ይለኛል። ይሄን እንትን ብዙ ጊዜ ከወንድነት ጋር ስለሚያገናኙት እንዴ ወንዱ ለፍቶ ያመጣውን የወንዱን ገንዘብ ለመብላት ምናምን ይባላል። ግን እንዴት ነው አንተ እንትን እኮ ነው እዛ ጋር ልጅ የመሰለን ነገር እያሳደግክ ነው። ልጅ ማለት አንተ ወልደህ ያመጣኸው ልጅን በጥሩ ሁኔታ ማደግ ምን ያህል ትልቅ በብር ራሱ የሚተመን ነገር አይደለም። ከዛ ቤት ውስጥ ስራ አለ፣ ቀኑ ሙሉ ነው የምሰራው። ያቺ ሴት ደግሞ ደደቡና ላይሆን ይችላል ብዙ በሃይ ግሬድ የተመረጡ በጣም በስራው እንግፋበት ቢሉ በጣም ብዙ ነገር ሊሰሩ የሚችሉ ሴቶች ቤቴን ብለው ተቀምጠዋል አይደለም? እንዴት ያን ኮንሲደር አይደረግም? ሜቢ እኮ ሰው ተሰርታ ቢሆን ከሱ በላይ ስኬታማ ልትሆን ትችላለች። እና ያበረከተችለት ነገር በግማሹ እንኳን ሊተመም አይችል ነገር ነው። እንዴት ነው? ከዛ ደግሞ ሲቀጥል አትስሪ ቤትሽ ነው የሚያምርብሽ ያላት ሃይማኖቱ የምትከተለው ሃይማኖት ነው። ባሏ ካልፈቀደላት አትሰራም። አሁን አንዳንዶቹ እንደሚሉት ደግሞ መጀመሪያ ሲጋቡ ስምምነት ከሌላቸው በቀር ባሏ እስኪፈቅድ አትሰራም። እና ያን ተመርጦ የተቀመጠው እንዴት ውሃ ውስጥ ይከታዋል? ልጅ ማሳደግና እኮ አንተን ቤትህን መያዝ በምንም አይተመን ነገር ነው። በምንም በጣም ከባድ ነው። ኤግዛክትሊ። ከዚሁ በተጨማሪ ደግሞ ኢቭን በተፈጥሮ የተሰጣችሁ ዲዩቲ ደግሞ አለ። በተፈጥሮ ግዴታ አለባችሁ። ወገባችሁን ሰብራችሁ ስንት ቦን ሰብራችሁ ነው ልጅ የምትወልዱት? ከማርገዝ ጀምሮ ተሸክማችሁ 9 ወር ኖራችሁ ለአንድ ልጅ ስንት ቦኖቻችሁን ብሬክ አድርጋችሁ ወልዳችሁ ነው እንደገና ልጅ የምታሳድጉት። በማሳደጉ ሂደት ደግሞ ከልብ መሰበር ከፖስት ወሊድ ዲፕሬሽን እያንዳንዱ ነገር እንግዲህ ይሄ ተፈጥሮ ብቻ የሰጠቻችሁ ዲዩቲ ነውና እኔ አስረግዤ በቃ ተወለድልኝና ምንም እንትን አትልም። ይሄ በጣም አንፌር ነውና ከተፈጥሮም አንፃር ራሱ ሴቶች ልጆች ይሄ ነገር ሊሰጣቸው ይሄ መብት ሊሰጣቸው ይገባል። ምክንያቱም ተፈጥሮ በራሷ የሰጠቻቸው ስራ ስላለ ታስክ ስላለ እኛ ደግሞ ወጥተን ይሄንን ክፍተት ከቨር ማድረግ የኛ ታስክ ነው። ምክንያቱም ብድር አለብን። አሁን ከሴቷ ብድር አለብኝ። እሷ ልጄን ይዛልኛለች ተሸክማልኛለች። እኔ ደግሞ የሷ ብድር አለብኝ። ይሄን ለተሸከመችልኝ እኔ ደግሞ ከቨር ማድረግ አለብኝ። that means እኔ ወጣለሁ እሷ ትሸከማለች። ኢቭን ይሆናል ያኔ ማለት ነው። እናትህን ብድር አለብህ እንጂ ምን እሷ ብቻ። ያ ምንም ጥያቄ ነው። ዴቪ ሂድበት እስኪ ሊፍት ውስጥ እየገባሁ ነው። ትንሽ ሂድበት። አሪፍ አያዘው። ትንሽ 1 ደቂቃ ምናምን መጣሁ። ኦኬ ሶ
እንዳልኳችሁ ነው ናቹራሊ የተሰጣት ዲዩቲ አለ። ይሄን ዲዩቲ ትተን እኛ ወተን የምናረገው ነገር ቫልዩ ማድረግ ልክ አይደለም። ቀደም ሶፊም እንዳለችው እቺ ሴት ደግሞ የኔን ልጅ ባትይዝ፣ ምክንያቱም የኔ ልጅ ነው ልጁ፣ እኔ ነኝ ልጁን እንድትይዝ ያደረኩት፣ ልጁ እንድትሸከም ያደረኩት እኔ ነኝ። በሷም በኔም ፈቃድ በሷና በኔ ፈቃድ የተሸከመችው ልጅ አንቺ ያንቺ ጉዳይ ነው የኔ ጉዳይ አይደለም ብዬ እኔ ወጥቼ እኔ ማገኘውን ገንዘብ አንቺ ቁጭ ብለሽ ተሸከሚ የኔ ልጅ፣ እኔ ወጥቼ ማገኘው ደግሞ የኔ ብቻ ነው ብዬ መቀመጥ ከሆነ that's completely wrong። ሶ ቀደም ሶፊም እንዳለችው እቺ ሴት ደግሞ ወጣ ብትሰራ ኖሮ ከኔ የተሻለ ገቢ ልታገኝ ትችል ነበር። ከኔ የተሻለ አውትስታንድ የምታደርግ ሴት ልትሆን ትችል ነበርና ይሄን ፖሲቢሊቲ ማን ነው የቀጨው? እኔ ነኝ የቀጨሁት። ለምን? ቤተሰብ መመስረት ስለምፈልግ፣ ልጆች መውለድ ስለምፈልግ። ኦኬ ሶ በጋራ ስምምነታችን ታረግዛለች። ስታረግዝ ግን ያንቺ ጉዳይ ነው አለላት። ስታረግዝ ደግሞ እኔ የኔን ሳይድ ወጣለሁ፣ እሷ የሷን ሳይድ ትወጣለች። ድንቅ የሆነ ቤተሰብ ክሬት እናደርጋለን። ካልሆነስ የሚወለደው ልጅ መከራ ላይ ነው፣ ሚስት መከራ ላይ ናት። የወለደችው ሚስት መከራ ላይ ከሆነች የምትወልደው ልጅ ችግር ላይ ነው የሚሆነው። የተወለደው ልጅ በችግር ነው የሚያድገው። ወይም ደግሞ ሜንታሊ ስቴብል ያልሆነ ጤናማ አስተሳሰብ የሌለው እሱም ለሴት ልጅ ክብር የሌለው ወይም ደግሞ ቱ ማች ጥላቻ ለወንድ ያለው ሆኖ ያድጋል። ኦኬ ሶ ከዚህ በኋላ ከነ ጀነሬሽን ቢሆን ማን ነው ጥፋተኛ? ሚስት ናት? ኖ ኢትስ ዮር ሪስፖንሲቢሊቲ። ያሸከምካት አንተ ነህ። የተሸከመችውን ሸክም አብረህ ልታቀልላት ልታግዛት ዊሊንግ ካልሆንክ ዘን ቢት እንደዛ ነው ማለት ነው። ይቀጥሉ በቃ ያ አይ ቲንክ ለነ ሸምሱ ምናምን የወጣ ህግ ነው የሚመስለውና በጣም ነው የሚከብደው። በነገራችን ላይ ይሄም አለመኖሩን ጭምር እኮ ነው አሁን እንደፈለጉ አራት የሚያገቡት። በጣም ደግሞ የሚያቃጥለው አስቡት፣ እሷ ከሱ ጋር እንደዛ ተቃጥላ ከዛ ከድህነት እሱ ሰርቶ ምናምን ገንዘብ ሲይዝ ደግሞ ሁለተኛ ሚስት ሲደርብ ደግሞ ሳሉት እሷ በጣረችው እሷ በፈጋችበት ገንዘብ ሀብት መጣልኝ አሁን ሊያስተዳድር ይችላል ብሎ ሌላኛው ሚስት አግብቶ ደግሞ ኦኬ ፍላጎቱ ወዴት ነው የሚያደርገው? ሌላ ሚስት ወደ ማግባት። ጋይስ ይሄ አንፌር የሆነ ግን ይሄ ፈጣሪ ጋር አይደለም። ዛስ ዋይ ኡስታዙ የተናገረው እኮ ሲገቡ እምነታችን እስልምናችን ብለው በሸሪዓ ፍርድ ቤት ይገባሉ ሲጋቡ። ሲፋቱ ሲወጡ ግን ኢትዮጵያ ውስጥ ያሉት የሚወጡት በምን በኩል ነው? በመደበኛ ፍርድ ቤት በህገ መንግስቱ ነው የሚወጡት። ወይ ያላህ ህግ ፌር ስላልሆነ አንድ ሰው የለም ማለ። አዎ መሮታል እኮ ይሄ ሰውዬ እኮ መስጊድ ውስጥ ነው እያስተማረ ያለው። መስጊድ የሚያስተምረው ካሜራ ደቅኖ ቲክቶክ ላይ ታብታብ እያስደረገ ያስተላልፋል እንደ ትልቅ ነገር። በዚህ በ21ኛው ሴንቸሪ እነሱን ያሸማቀቀ በሃይማኖት ሰበብ ሸብቦ ምናምን ነገር አይምሯቸው ሸብቦ ወዲህ የመርገጥ የመግዛት አሮን ነው። እኔ ቃላት የለውም አሁን ለዚህ ምን ብዬ እንትን ልበልለት። ይሄ ሪሊጅን ሊሆን አይችልም። ይሄ የፈጣሪ ትእዛዝ ሊሆን አይችልም። ከፈጣሪ የመጣ መለኮታዊ መገለጥ ሊሆን አይችልም በተአምር። ቢሆንማ እንደገባችሁበት ደስ ብሏችሁ ትወጡ ነበር። ኢማጂን ቅድም ያሳየዋችሁ አለ ተረከዝ ሚስቱን አስቀምጦ ሳይነግራችሁ ለአደባባይ ለወጡ በድፍረት ተረከዟ የሚያምር ሚስት ፈልጉልኝ ሲል ሰምታ ስትናገረው አራት ማግባት እንደሚፈቀድ እንዳዘነጊ የዚህን ያህል ተናግሮ ይሄ ሲናገርሽ ያ ባልሽ የሚሰማሽን ስሜት አስቢው እህቴ። ከዛ በዚህ ምክንያት ይሄ ከበቂ በላይ እኮ የሆነ ምክንያት አይደለ? በዚህ ምክንያት ይሄን ሰውዬ ልፍታው ስትይ መፍታት አትችይም ሲልሽ፣ ምክንያትሽ አጥጋቢ አይደለም እሱ የተፈቀደለት ነው መብቱ ነው ሲልሽ፣ ከዚህ በላይ ባርነት ምን አለ? በተአምር የፈጣሪ ህግ ሊሆን አይችልም። በተአምር በቃ እመኑኝ፣ በተአምር ፈጣሪ እንደዚህ አይነት መለኮታዊ የፈጠረውን ፍጡር አንዱን የበላይ አንዱን የበታች አድርገው እንደ ሰውዬው እኮ ተናገረ። እኔ ብሎ ነው የተናገረው እኮ መሐመድ። እኔ ቢቻል ኖሮ ለሰው መስገድ አይቻልም እንጂ ቢቻል ኖሮ ሴት ልጅ ለባሏ እንድትሰግ አረግ ነበር እንጂ ያረግ ነበር አላለም። በቃ ነገራችሁ። እዛ ጋር ለምን አይገባችሁ? አላህ ያረግ ነበር እኮ አይደለም እኔ አደርግ ነበር ነው ያለው። ግልጽ ሰሂህ በሆነ ሐዲስ አይቻልም እንጂ ቢቻል ኖሮ ለሰው መስገድ ሴት ልጅ ለባሏ እንድትሰግድ አደርጋት ነበር። በቃ የሆነ ሳምበዲ የሴት ጥላቸው ኤክስትሪም የወጣ ግለሰብ መለኮታዊ መገለጥ በሚል ርዕስ ሰበብ እያመጣ የሚጭናቸው አስተምህሮቶች እንጂ ይሄ መለኮታዊ መገለጥ አይደለም።
እኔ እኮ እዛ ጋር እኮ በቅቷችኋል እኮ በቃ አሁን ኡስታዙ ባለው መሰረት ራሱ እናንተ ናችሁ እንጂ አይምሯችሁ ልትጠቀሙ ያልቻላችሁት ይሄን ሃይማኖት ጥላችሁ ብስ ለማለበስ ያለባችሁ ልክ በሸሪዓ ፍርድ ቤት ገብታችሁ በህገ መንግስቱ እንደምትወጡት ማለት ነው በመደበኛ ፍርድ ቤት እንደምትፋቱት ለምን ፌር ስላልሆነ ትክክል ስላልሆነ እየጠበቃችሁ ያለው የሸሪዓ የምትሉት ነገር እንዳለ እየጠበቃችሁ ያለው ማን ነው ህገ መንግስቱ ነው እንደ ከሰል ከላይ እስከ ላይ በጥቁር አሸፋፍነው ጥፍራችሁ እግራችሁ እጃችሁ ፊታችሁ እንዳይታይ ተብሎ ለምን ለወንድ ልጅ ሲባል ድምጻችሁ እንዳይሰማ ነገ ደግሞ ጽሁፋችሁ ይወሰውሳል ይሏቸዋል አትጻፉ ይሏቸዋል በቃ እሱ ላይ ቀረ የማይወሰውሰው ከሴት ልጅ እስካሁን ያልሰማሁት የእጅ ጽሁፏ ነው ነገ ደግሞ እሱን መስማት አይቀርም በዚህ አይነት ና